አሁንም እይታችንን የምናሰፋባቸውን በማሳየት አሁንም እንደው ሊድ ቢያረጉን የሚል እንደው እና ጥሩ ነው በጣም ብዙም እኛን ለመርዳት ያክል ነው እንግዲህ በጣም ቀስተው የሚከደው ብዬ ስለማስብ ነው ዶክተር። እሺ ጥሩ ነው ፓስተር ተባረክ። ጥሩ ሰምቻለሁ። በማስተዋል ነው የተናገሩት። ጌታ ይባርክ። ፓስተር አንዳርጋቸው እጅ አንሳ መሰለኝ። ፓስተር አንዳርጋቸው አንዳርጋቸው ወጣ መሰለኝ። አላነሳው። እሺ በቃ እሺ። እንግዲህ አስተያየት ከሌለ ፓስተር ዘካሪያስ ያሉን ሰምታችኋል። አዎ እንግዲህ ፋውንዴሽን በጣም ወሳኝ ነው። ጅምር ላይ አስፍቶ መጀመር ጥሩ ነው። ጅምር ላይ አስፍተን እንጀምርና ከዛ በኋላ እየጠበበ ነው የሚሄደው። እየጠበበ ነገር ግን በጥልቀት እየተረዳችሁት የምንሄድ ይሆናል። ፔዳጎጂም እንደዛ ነው። ፍሮም ጀነራል ቱ ፓርቲኩላር ነው መሄድ ያለብን። ትምህርቱም ሲደረግ እንደዛ ነው። ስለዚህ አሁን ኦልሞስት የፍልስፍናውን ኤሪያ እየዳሰስን ነው እና ደግሞ ከዛውን እንግዲህ እየወጣን ወደ ኢምፒሪካል የሚባለው ወደ ትግበራ ማለት ነው። ፍልስፍና ትግበራ አይደለም፣ ግን ለትግበራ አመላካች የሆነ ብሊፍ ይሰጠናል። ፐርስፔክቲቭሳችንን ያሰፋልናል ማለት ነው። ለምን የሚለው ጥያቄዎችን የሚመልስልን የፍልስፍና ፐርስፔክቲቭስ ናቸው። ለምን የሚለው እንዴት፣ ለምን ለሚሉ ጥያቄዎች መልስ ለማግኘት ከዚህ በኋላ የትም አይልም ማሰሪያው ይሄ ነው የምንለው የሁሉ ነገር ማሰሪያው ፍልስፍና ነው፣ ፐርስፔክቲቭስ ማለት ነው። ከዛ በኋላ ሰው ፐርስፔክቲቭ ሊቀይር ይችላል፣ ፐርስፔክቲቭ ሞዲፋይ ሊያደርግ ይችላል፣ ከሂደት ወደ ሂደት ማለት ነው። ስለዚህ ፍሬምወርክ ማለት ነው። ስለዚህ የእኛ የፐርስፔክቲቭ ፍሬምወርካችን የሚታየው በፍልስፍና ነው። በሪሰርች ደግሞ ሪሰርች ፓራዳይምስ የምንለው ደግሞ ሪሰርች ፊሎሶፊ የምንል ናቸው። ስለዚህ አንዳንድ ነገሮችን ስናነሳ በመንፈሳዊ እይታ ማለት ነው እውነት የሆነው ፍልስፍናው እውነቱን አጉልቶ ያሳያል። መንፈሳዊ ነገሩም በጥልቀት መጽሐፍ ቅዱስ ስንመረምር ስንፈትሽ ነገሮችን በመንፈስ ቅዱስ አይን በእግዚአብሔር አይን ስናይ ልክ እንደሆነ ለራሳችን የምንመሰክርበት ነው። በህይወታችን ውስጥ ያለፍንበት ሰዎች ያለፉበትንም ከተግባርም አንዳንድ ጊዜ ፍልስፍና ተግባር ውስጥ ይታያል፣ በትክክል ይታያል። ስለዚህ ለዛ ነው ባለፈው የሰጧችሁ ስለ ሜሬጅ እውነተኛ ሜሬጅ ትሩዝ ሜሬጅ ሪሌሽንሽፕ ነው። ይሄም የተቃራኒ ጾታ ሪሌሽንሽፕ እንዴት ነው ቢውልድ የሚሆነው የሚለው እውነተኛው ማለት ነው። እውነተኛው የትኛው ነው የሚለውን ነገር ያነሳ ነው። እንግዲህ ሪያሊቲ ፍልስፍናችን ሪያሊቲ አንዱ የሚተረጎም ነው። ሪያሊቲ ማለት የሚተረጎም ወይ ደግሞ ኮንስትራክትድ የሆነ ሪያሊቲ ኮንስትራክትድ የሆነ ትሩዝ ያንን ውስጥ እንኖራለን፣ እንቀበላለን። ሁለተኛው ሪያሊቲ በሴንሳችን ኤክስፒሪየንስ የምናደርገው ሪያሊቲ ሴንሳችን የሚነግረን ሴንሳችን ጀስቲፋይ የሚያደርገው ለምሳሌ አይን የሚመሰክርልን አይን አይቶ ይመሰክራል። ከለር ይነግረናል። የምናየው ነገር ሁሉ በከለር የኦብጀክቱን ከለር እናወራለን። ሁለተኛ በመዳሰስ ነው። የምንዳስሰው ነገር በሴንሳችን ዳሰን ስለ ዳሰስነው ነገር እናወራለን። የአንድ ሪያሊቲ ነው። አንድ ነገር አሽትተን ያሸተትነው የሽታው አይነት
እናወራለን። ስላሸተትን ነው የምናወራው። ባናሸተው አናወራም። ስንቀምስም የቀመስነው ነገር ምን አይነት ጣዕም እንዳለው እናወራለን። ከቀመስን በኋላ የምናወራው፣ ሳንቀምስ አናወራም። ስለዚህ ሴንሳችን የሚለንን ነገር በቋንቋ አስደግፈን እናወራለን። የምናወራው ነገር ስለ አንድ ሪያሊቲ ነው የምናወራ ማለት ነው። ስለዚህ ይሄንን በተመለከተ ስለ ጋብቻ አይተን ትሩ ሜሬጅ የሚባለው የቱ ነው? ትሩ ሜሬጅን እንዴት ነው ኮንስትራክት ሰው ልጅ ማድረግ ያለበት የሚለውን መነሻ ያደረግነው የላባ ልጆችን ነው። ያዕቆብ የላባ ልጆች ሁለቱ ልጆች መካከል ራሔልን በጣም ይወደዳት። ራሔልን ሲወዳት እንግዲህ መውደድ የሚለው ባዮሎጂካል ነው፣ ሆርሞናችን ውስጥ የሚፈጠር ነገር ነው። ሳይንስ እንደዛ ነው የሚለው። ግን መለየቱ ነው። ሊያንና ራሔልን ለየው በምንዱ ነው? በሴንሱ ነው የለየው። ራሔልን ሲያት ይሄ የራሔልን የማየት ቪዥን በሱ ላይ በሱ ሆርሞን ውስጥ የፈጠረ ነገር አለ። ስለዚህ የተለየ ስሜት አሳየ። ስሜት ነው የመውደድ ስሜት ማለት ነው። ያ የመውደድ ስሜት ከእግዚአብሔር የሆነ ከመንፈስ ቅዱስ የሆነ ሳይሆን ስሜቱ የነገረውን ስሜቱ ያመጣበት ተጽዕኖ ነው። በራሔል ፍቅር ወድቆ እሷን ካላገባው ያለው። ስለዚህ ያ ፍቅር የስሜት ፍቅር ይባላል። ሆርሞናችን ውስጥ የሚፈጠር ባዮሎጂካሊ በሰው ልጅ መካከል በኦፖዚት ሴክስ የሚፈጠር ስለሆነ ማለት ነው። የሰው ልጅ ከእንስሳ ግን ለየት ይላል። የእኛ ለየት ይላል ከእንስሳ። እንስሳ እንደምታውቁት ሆርሞን ውስጥ ቢኖርም ግን የሰው ከኦፖዚት ሴክስ ያለው ፍቅርና እንስሳ ያለው በፍጹም እንስሳ አይለይም። እንስሳ ለሁሉም እኩል ተመሳሳይ ነው ሪስፖንድ የሚሰጠው ማለት ነው። which is ኢንስቲንክት ነው። የእንስሳ ኢንስቲንክት ነው። የእኛ ግን የተወሰነ ራሽናል አለ። ለምሳሌ ያዕቆብ ራሔልን ለይቶ ወደደበት የተወሰነ ራሽናል አለው። ግን የነዳው እሱንም የነዳው ግን ስሜቱ ነው የነዳው። ስለዚህ ይሄ ስሜት ደግሞ መነሻው ምንድን ነው? ሴንስ ነው። ይሄ ማየት የሚባለው ሴንስ ባያት ኖሮ በአይኑ ባያት ኖሮ ልያንና ራሔልን አይለይም ነበር። ለምሳሌ ያዕቆብ አይነ ስውር ቢሆን በመዳሰስ ነው የሚለየው ወይም ደግሞ በድምፅ ነው የሚለየው። ድምፅ ሰምቶ ምርጫውን ሊያስተካክል ይችላል። ድምፅ ስሜት ነው ማለት ድምፅ ረሰብ ይሄ ቁንጅና የሚለውን የቁንጅና ራሱ የቻለ በፍልስፍና ኤስቴቲክስ ይባላል። ኤስቴቲክስ ማለት ሰዎች የሚያደንቁት ነገር ማለት ነው። ሰዎች የሚያደንቁትን ነገር ሰው ሊወድ ይችላል። ስለዚህ ኤስቴቲክስ የሚለው አንዱ ስነ ውበት ይባላል።
ስነ ውበት በአንድ ማህበረሰብ ውስጥ የራሱ የሆነ ማህበረሰቡ የሰጠው እሴት ማለት ነው። አድ ያደረገው እሴት ማለት ነው። ስለዚህ በዛ መሰረት ምናልባት እንግዲህ ያዕቆብ ራሔልን ወዷታል ማለት ነው፣ መርጧታል ማለት ነው፣ በዛ በመልኳ ማለት ነው። እግዚአብሔር ግን ሁሉም ሰው ከአንድ ዘር ተፈጥሯል። በእግዚአብሔር ዘንድ እግዚአብሔር ሰውን በመልክ አይለይም፣ በመልክ አይመርጥም። እግዚአብሔር ልብ ነው የሚያየው፣ ውስጥ ነው የሚያየው ማለት ነው። ልክ እግዚአብሔር ዳዊት ሲሾም ንጉሥ ያደረገው ልቡን አይቶ ነው እንጂ ንጉሥ የመሆን ቁመና አልነበረውም። ገና ቁመና አልነበረውም፣ አላደገም። ግን ሕፃን ነው። ግን ልቡን አየ። ልቡን አይቶ ነገ ትልቅ መሪ እንደሚሆን እግዚአብሔር አይቶ ነው የመረጠው። ስለዚህ እግዚአብሔር ልብን ያህል ሰው ደግሞ ውጫዊ ነገር ይመለከታል ማለት ነው። ስለዚህ እንዴት እንለያለን ለሚለው ነው። በፍልስፍና ስነ ውበት ስነ ውበት አንዱ ከአንዱ የሚለይበት መንገድ ምንድን ነው ብለን ባለፈው ስናነሳ ምንጊዜም ሰው ምርጫው ትክክለኛ ምርጫ የሚባለው ሰው የመረጠው ነገር እርካታ ከሰጠው ብቻ ነው። ሳቲስፋክሽን ነው። ሳቲስፋክሽን ደግሞ ኢነር ነው፣ ውስጣዊ ነው። ስለዚህ የእግዚአብሔር ሰው ይሄ ሳቲስፋክሽን የሚያመጣ ነገር ሁሉ ራይት አክሽን ነው። ራይት አክሽን ምንጊዜም ሳቲስፋክሽን ያመጣል ብሎ የተናገር ነው። ሳቲስፋክሽን ለምሳሌ አንድ ሰው ግቢውን ሁሉ የሚያጸዳ ከሆነ ግቢው ንጹህ ከሆነ እርካታ ያገኛል። ስለዚህ ግቢ ማጽዳት ማለት ራይት አክሽን ነው ማለት ነው። ኦልዌይስ ራይት አክሽን ብሪንግስ ሳቲስፋክሽን ነው። ሰው ገላውን ሁሉ ጊዜ የሚታጠብ ከሆነ ገላ መታጠብ ራይት አክሽን ነው። ይሄ ራይት አክሽን ሰው ገላውን ሲታጠብ ደስተኛ ይሆናል። ገላ መታጠብ አክሽን ነው፣ ራይት አክሽን ነው። ውጤቱ ግን ሳቲስፋክሽን ነው። ንጹህ ልብስ መልበስ ራይት አክሽን ነው፣ ውጤቱ ሳቲስፋክሽን ነው። ስለዚህ ወደ እርካታ የሚወስደን ነገር በሙሉ እሱ መነሻው ራይት አክሽን ነው ብለን ነው የጀመርነው። ስለዚህ ራይት አክሽን ምንድን ነው? በሜሬጅ ላይ ደግሞ ስንመለከት እግዚአብሔር ውስጥን ነው የሚያየው፣ ልብን ነው የሚያየው እንጂ ኤክስተርናል ነገር አይደለም። ስለዚህ ሰው ራይት አክሽኑ ምንድን ነው? መጸለይና በውስጥ ሰውነቱ ያንን ነገር መፈለግ ነው። እግዚአብሔር እስከሚናገር ድረስ ይጠብቃል ማለት ነው። በውስጥ ሰውነቱ ይፈልጋል። ያ ራይት አክሽን ነው። መጸለይ ራይት አክሽን። ለምሳሌ አንድ ሰው ጸልዮ እግዚአብሔር በልቡ የሚያመጣለት ተቃራኒ ጾታ እርካታ ከሰጠው፣ ምንም መልክ ኖራትም አልኖራትም እርካታ ከሰጠው፣ ሰውየው ጸልዮ በጸሎት የተነሳ ወደ ልቡ የመጣውን ሰው ከመረጠ እና ሳቲስፋክሽን ከሰጠው ዛት ዋት ኮልድ ትሩ ሜሬጅ የምንለው ነው በፍልስፍና ማለት ነው። በእግዚአብሔር ቃልም ልክ እንደዛ ነው የሚሆነው። ስለዚህ በአሁኑ ዘመን ወጣቶችን ስለ ትዳር ስናስብ ወጣቶች በስሜታቸው ተነድተው ስሜታቸውን አዳምጠው ከዛ በኋላ ምርጫቸው በዛው ልክ ነው። አብዛኛው እንደዛ ነው። ይሄ ደግሞ ምን ፈጥሯል? አድሏዊነትን ፈጥሯል ነው። ሁሉም በእግዚአብሔር ዘንድ አንድ ሆኖ ሳለ እግዚአብሔር በሴቶች መካከል ስለማይለይ ሁሉም የእሱ ልጆች ስለሆኑ በቤተ ክርስቲያን ውስጥ ያለ ጋብቻ ረጅም እድሜ የኖሩ ወንዶች፣ ሴቶች አሉ። ለምሳሌ ባለፈው ለእናንተ ለማን እንደሆነ አላነሳው። አንዲት አይነ ስውር ሴት ቸርች ውስጥ ብትኖር አይነ ስውር ወንድ ከሌለ እቺ አይነ ስውር ሴት አትመረጥም። ግን ማግባት ትፈልጋለች፣ አትመረጥም። የማትመረጠው ለምንድን ነው ቢባል ሰው ሴንሱ ስለሚጠቀም ነው። ለምርጫው ሴንሱን ስለሚጠቀም ነው። ሰው ልጅ ክራቴሪያ ያወጣል። እቺ ሴት አለመምረጥ እግዚአብሔር እንደ ቀጣት ሳይሆን ሰው ልጅ በእሷ ላይ
ያመጣው አድሎ ነው እንጂ እግዚአብሔር በውስጣችን ያችን ሴት እንዲያገባት አንድ ወንድ ልቡ ሲያነሳሳ አይሰማውም እግዚአብሔር። ምክንያቱም ስሜቱ ተጽዕኖ ስለሚያመጣበት ማለት ነው። ግን እግዚአብሔርን ሰምቶ ጸልዮ እግዚአብሔርን ሰምቶ ያችን አይነ ስውር ያገባ ክርስቲያን ወንድ ልዩ እርካታ አለው። ምላሹ እሱ ነው። እርካታ ከሰጠው ዛትስ መነሻ ራይት አክሽን የሚለው እሱን ነው። ስለዚህ ራይት አክሽን ኦልዌይስ እግዚአብሔር የሚፈልገውን ማድረግ ነው። እግዚአብሔር የሚፈልገውን ማድረግ ራይት አክሽን ነው። እግዚአብሔር የማይፈልገውን ማድረግ ሮንግ አክሽን ነው። ምክንያቱም ራይት እና ሮንግ አክሽን መነሻው ራሱ እግዚአብሔር ስለሆነ ማለት ነው። ስለዚህ እግዚአብሔር አድርጉ ያለን ስናድርግ ራይት አክሽን ነው። ምላሹ ሳቲስፋክሽን ነው። እግዚአብሔር አታድርጉ ያለውን ነገር ማድረግ ሮንግ አክሽን ነው። ውጤቱ ዲስሳቲስፋክሽን ነው። ዲስሳቲስፋክሽን ነው። ለምሳሌ አዳምና ሔዋን እግዚአብሔር አታድርጉ ባላቸው ሰዓት ሳያደርጉ በኖሩበት ሰዓት ኢት ዋዝ ሳቲስፋክሽን ነበራቸው። ሳቲስፋክሽን ነበራቸው። በሰላም ይኖሩ ነበረ። እግዚአብሔር አታድርጉ ያለውን ነገር በማድረጋቸው which wrong action ከዛ በኋላ የመጣባቸው ዲስሳቲስፋክሽን ነው። እግዚአብሔር ፊት መታየት እንኳን እስከማይችሉ ራሳቸውን ሰወሩ ማለት ነው። እግዚአብሔር ሲፈልጋቸው ተሸሽገው ተገኙ which is የዲስሳቲስፋክሽን ውጤት ማለት ነው። ስለዚህ ራይት አክሽን እና ሮንግ አክሽን መነሻው ማን ነው ሲባል የእግዚአብሔር ባህሪ ነው። እግዚአብሔር ኦልዌይስ ከራይት አክሽን እግዚአብሔር ራይት አክሽን የሚያስተምር አቤት አቤት ስለዚህ እንግዲህ ራይት አክሽን አሁን በፍልስፍና ራይት አክሽን ሮንግ አክሽን መነሻው ምንድን ነው ሲባል ያንን አይመልስንም። ግን ራይት አክሽን እና ሮንግ አክሽን መነሻው የራይት አክሽን መነሻው ራሱ ፈጣሪ ነው። ራይት አክሽን የምንማረው ከእግዚአብሔር ነው። ሮንግ አክሽን የጠላት የሰይጣን ነው። ሮንግ አክሽን የሰይጣን የጠላት ነው። ውጤቱ ዲስሳቲስፋክሽን ነው። ራይት አክሽን ኦልዌይስ መነሻው እግዚአብሔር ነው። ውጤቱም ሳቲስፋክሽን። ስለዚህ ያንን ነው እኛ ቅዱሳን ኦልዌይስ መከተል አለብን። ይህም ፕሪንሲፕል ነው። ፕሪንሲፕል መጣስ የለበትም። በቤተ ክርስቲያን ስለ ጋብቻ ስናስተምር መጀመሪያ ከየት ይጀመራል? ስለ ስብዕና ነው መጀመሪያ ማስተማር። የሰው ስብዕና፣ የወንዶችና የሴቶች ስብዕና፣ ክርስቲያናዊ ስብዕና ምንድን ነው ብለን መጀመሪያ በደንብ ማስተማር ነው። ሰው ማን እንደሆነ፣ ሰው ምን እንደሆነ፣ ሰውና እግዚአብሔር፣ ሰው ከሰው ጋር የሰው ስብዕና፣ ሰውን ከሰው የምንመርጥበት ክራቴሪያው ምንድን ነው? ሰው ከሰው እንደ እግዚአብሔር የፈቀደው ምርጫ የትኛው ነው የሚለው ሰው ከሰው የሚመረጠው ሰው ልጅ ራይት አክሽን ካለ ይመረጣል። ራይት አክሽን የእግዚአብሔር ባህሪ ስለሆነ ፉል ኦፍ ራይት አክሽን ያላቸው ሴቶች በወንዶች ይመረጣሉ ማለት ምክንያቱም ራይት አክሽን የእግዚአብሔር ባህሪ ስለሆነ ማለት ነው። ለምሳሌ የቅዱሳን ራይት አክሽን ሲባል የምንኖረው ጽድቅና የቅድስና ህይወት፣ ሁሌ እውነት የመናገር ህይወት፣ እውነትን የማድረግ ህይወት፣ እውነትን የመኖር ህይወት፣ ይሄ ራይት አክሽን ነው። እግዚአብሔር የሚመስል አክሽን ነው። እግዚአብሔር ባህሪ ነው ማለት ነው። ይሄን የሚኖር ሰው ራይት አክሽንን ስላሳየን እንመርጣለን ማለት ነው። ምክንያቱም ምርጫው መነሻ እሱ ነው። ራይት አክሽን መርጬ ዲስሳቲስፋክሽን ህይወቴ ላይ አይመጣም። ራይት አክሽን ከመረጥኩ ውጤቱ ሳቲስፋክሽን ነው። ለዚህ ነው አይታችሁ ከሆነ ፈረንጆች፣ አንዳንድ ፈረንጆች፣ መንፈሳዊ ፈረንጆች ማለት ነው፣ ወይ ደግሞ በጣም በሳይኮሎጂ እውቀት የመጠቁ ነጮች ጥቁር አፍሪካዊ ወይ ደግሞ ጥቁር አሜሪካዊ ያገባሉ። አይኔ አይቻቸዋለሁ እና በጣም ደስተኛ ይኖራሉ። ልጆቻቸው ተወልደው በጣም ደስተኞች። ይሄ ማለት ነው ባህሉ አይፈቅድለትም።
ምናልባት ስሜቱን ስላሸነፈ ነው እንጂ እሱ ነጭ ነው እሷ ጥቁር ነች በብዙ አብሮ አይሄዱም። ነገር ግን ይሄ ነው ራይት አክሽኗን ነው ያየው። የዚች ጥቁር ሴትዮዋ ራይት አክሽኗ የእሷን ህይወቷ የቅድስና ህይወቷ የጽድቅ ህይወቷ ትክክለኛ እግዚአብሔር የመምሰል ህይወቷ ራይት አክሽን ስለሆነ ለሱ ሳቲስፋክሽን ስላመጣ ከጥቁር ሴት ጋር ይኖራል ነጭ ነው ማለት ነው። ስለዚህ እንግዲህ ፍልስፍና ይሄ ነገሮችን በደንብ አድርገን ክሪቲካሊ እንድናይ የሚረዳን በቤተክርስቲያን ውስጥ የጠፋው የጎደለ አድሏዊነት አድሎ ማለት ነው። ብዙ ሴቶችን በድለናል፣ ብዙ ሴቶችን። አዎ ምክንያቱም በስሜት እየተነዳ ማለት ነው። ብዙ እድሜ የገፉ ሴቶች ወንዶች ስለማይመርጧቸው ወይም ደግሞ በእድሜ የገፉ ወንዶች ሴቶች ስለማይመርጧቸው ይህንን የራይት እና ሮንግ አክሽን ፕሪንሲፕል ባለመከተል የተነሳ ማለት ነው። ስለዚህ አድሎ አለ ቤተክርስቲያን ውስጥ። አድሎ የደረሰባቸው ሴቶችን በጣም ጎድተናቸዋል፣ ወንዶችንም ደግሞ ሴቶች ጎድተዋል የሚል ነው። ይሄ በአንድ የሚስተካከል አይደለም። አሁን ተነስተን እንደዚህ ብናስተምር አይሆንም። ግን ቀስ በቀስ ወጣቱን ወደፊት የመቀየር ህይወት መስራት አለበት ማለት ነው። ምክንያቱም በእግዚአብሔር ቤት ፊት ሁሉም ነገር ንጹህ ነው። ስለዚህ እግዚአብሔር ንጹህ ያደረገው እኛ መኮነን የለብንም የሚል ነው። ይሄም በዚህ ልጨርስና እስቲ እናንተ ይዛችሁ የመጣችሁትን አንዳንድ ነገር ባለፈው መረጃ ሰብስቦ እስቲ ከወንዶችም ከሴቶችም በጋብቻ ህይወት ውስጥ ሳያልፉ እስካሁን ያሉትን ምክንያታቸውን ጠይቃችሁ ይህን ፍልስፍናውን ምናልባት አንስታችሁ ሊሆን ይችላል። እንደው ዝም ብሎ ከነሱ መልስ ተነስተን የነሱ መልስ ካሁን ከሰማነው ፍልስፍና ጋር አያይዘን ከሰማነው እውነት ጋር ቢብሊካል ከሆነው ነገር አያይዘን ሪፍሌክት የምናደርግ ይሆናል ማለት ነው። እስቲ ምን ይዛችሁ መጣችሁ? ፕራክቲካሊ አሁን ያወራነው ቴዎሬቲካሊ ነው። ፕራክቲካሊ በቸርቹ ስላለ ምን ጠየቃችሁ? ምንስ መልስ ይዛችሁ መጣችሁ? ሁለት ደቂቃ ልስጣችሁ እስቲ ለዚህ ሪፍሌክሽን። መጀመሪያ ፓስተር አንዳርጋቸው። እሺ እኔ ጥናቱን በተሰጠን እንትን what are the causes that certain Christian ladies not married at the right time በሚል ነው ጥያቄ። ጥሩ ርዕስ ነው። ታንክ ዩ። በጣም ደስ የሚል ርዕስ ነው። አዎ ይሄንን አድርጌ ባክግራውንድ ልሰራ ሞክሬያለሁ። ሜሬጅን የሜሬጅ ዓላማን ከመጽሐፍ ቅዱስ ወስጄ አይቻለሁ። ማቴዎ 19ን ማቴዎ 5ን እንደገና አንደኛ ቆሮንቶስ ምዕራፍ 7ን ጳውሎስ የሚለውን ነገሮች አንስቻለሁ። ሁለተኛ ነገር ደግሞ ያነሳሁት ጥናቴ ላይ ሜሬጅ ሌላ ፋክተሮች የሜሬጅ ፋክተሮች ከመጽሐፍ ቅዱስ ውጪ ዴቨሎፕ የሚያደርጋቸው የሜሬጅ ፋክተሮች ሰዎች ከስፖዛቸው ጋር ምንድነው የሚፈጥሩ? አንዱ ይሄ ቴዎሎጂካል ባክግራውንድ ነው፣ ያው ክርስቲያን ከክርስቲያን ጋር ነው። ግን ሌላው አንዱ በኮሚኒቲው ኮንቴክስቹዋላይዝ አድርጌ ወደ ኮሚኒቲው ስመጣ ማለትም የአካባቢው አንደኛ ንጽረተ ዓለም አለ። ሰዎች ቢዩቲ ማለትም ውበት ለሰውየው ምንድን ነው የሚለውን አንዳንድ ነገሮችን ለማየት ተመልክቻለሁ። ለምሳሌ አፍሪካንስ ውበትን በምንድን ነው የሚያዩት? ዌስተርንስ ስፔሻሊ ሴቶች ለነሱ የትኞቹ ናቸው ውቦች? አፍሪካ ሀገር ንጽረተ ዓለማችን ወርልድ ቪዋችን ፐርሰፕሽናችን በምን ላይ ነው ቢውልድ ያደረገው? ቱዋርድስ ኦፖዚት ሴክስ። እንደገናም ደግሞ ካልቸራሊ አሁን ለምሳሌ አፍሪካን ትራዲሽን ላይ ስንመጣ ብዙ ጊዜ ጋብቻ በክሌን ብዙ ጊዜ በዛ ተጽዕኖ አለው።
እነዚህ ፋክተሮች በእኛም አካባቢ ያው አፍሪካ ውስጥ እስካለን ድረስ እነዚህ ፋክተሮች እንደሚሆኑ እንደ ሊትሬቸር ሪቪው ስም ማይነር ማይክሮ የሆነች ሊትሬቸር ሪቪው ካችን ከሰራው በኋላ ዲስከሽን አድርጋለሁ ከተወሰኑ ያላገቡ ሴቶችን ማለትም እድሜ ኤጅድ የሆኑ ሳያገቡ ምንድነው የሚለውን ነገር ዲስከሽን አካሂጃለሁ። ከዛ ውጪ ደግሞ በቤተክርስቲያን ያሉ ሰዎችን የተወሰኑ ሰዎች ጋር ኮሽነሪ አድርገን ከነሱ ጋርም ዲስከስ አድርጋለሁ። አሁን ከወንዶቹ አካባቢ ላይ ያየሁት አሁን ሃይፖቴሲሳችን ዶክተር አንተ ያደረከውን ሐሳብ እንደ ሃይፖቴሲስ ነው የወሰድኩት። ማለትም ይሄ ሃይፖቴሲስ ልክ ነው ወይስ ልክ አይደለም የሚለውን ነገር ለማየት ዲስከሽን አድርጋለሁ። ኮሽነሪዎችን ደግሞ የተወሰነ አድርጋለሁ እና አንተ በሰጠን ሃይፖቴሲስ ሴቶች እንዲቀሩ ሳያገቡ እንዲቀሩ ያደረጋቸው ነገር ምንድነው ብለን ካልከው ነገር አንደኛ ሴቶች ፌሻል ኤክስፕሬሽን ውበታቸው አውትዋርድ እንትናቸው ብዙ ወንዶች ቆንጆ የሚላቸው የነሱ በትምህርት ጥቅስ ወስደን ቆንጆ የሚሉት ውጫዊ ነገር በሚለው ከዛ የተነሳ በነሱ ዴፊኒሽን እንደዚህ አይነት ውበት የሌላቸው ጋብቻ አያገኙም የሚል ጥያቄ በዛ ተነስቼ ይሄ ብዙዎቹ 60 ከጠየኳቸው ትንሽ ቁጥር በፐርሰንቴጅ ሳደግ ወደ 60 ከመቶ ትክክል ነው። በተጨማሪ ደግሞ ያገኘሁት ምንድነው በተጨማሪ ሴቶቹ ራሳቸው ተጠይቀው የራሳቸው የመምረጥ ኦን ታይም በእድሜያቸው ሲመጣ የተለያዩ አማራጮችን ከመፈለግ የሚወዳቸውን ሚስ ከማድረግ የተነሳ ይሄ እነዛ ሰዎች ከሄዱ በኋላ ሬግሬሽን እንደተፈጠረባቸው እና ከዚህ እነዚህ ፋክተሮች እንደሆኑ ፋክተሮችን ለማጥናት አንድ ሁለት ፋክተሮችን አንተ የሰጠንም ሃይፖቴሲስ ከጠየኳቸው ሰዎች ወደ 70 ከመቶቹ እንግዲህ በቁጥር 10 ሰው ጠይቄያለሁ። ሰባቶቹ በዚህ ነገር ይስማማሉ። ሌሎቹ ግን የሚስማሙት አሁን ለምሳሌ እንደ ፋክተር አድርጎ ይሄ ውጫዊ ገጽ አፒራንስ፣ ገንዘብ በአግባቡ አለማግኘት፣ ያለመማር፣ መጽሐፍ ቅዱሳዊ ከሚለው ውጪ ካልቸር ለምሳሌ ከራስ ጎሳ ጋር ካልሆነ ለምሳሌ ሲዳማው የሚፈልገው ሲዳማውን እንደሆነ ወላይታው ደግሞ ምንም አብሮ ሲዳማው ነገር ሲኖር ወደ ወላይታው የሚሄድ ቴንደንሲ ይሄ ያልተለወጠ አምሮ በክርስቶስ እኛ አዲስ ፍጥረት ነን የሚለው በእነሱ መካከል ያለ መስራት ሴቶችም አፕሮቻቸውን ማለትም የአፕሮች ችግር ቴዎሎጂካል ማለትም የኮሙኒኬሽን ፕሮብሌም እነሱም ይመጣሉ። ወንዶቹ ብቻ ሳይሆን እነሱም የመመርጠው በዚህ ፋክተሮች እንዳለ አይቼ ምንድነው ሶሉሽኑ የሚለውን ነገር አይቼ ያው ትምህርት እንደሚያስፈልግ ሳይኮሎጂካል ካውንስሊንግ እንደሚያስፈልግ መጽሐፍ ቅዱስ ቤተክርስቲያን በዚህ ኤራ ላይ ሲሪየስሊ መስራት እንዳለበት ቅድም እንደተባለ በአንድ ላይ መስራት አይቻልም። ግራጁዋሊ ይህንን ስራ መስራት እንዳለብኝ ተረድቻለሁ። በጣም ደስ ይላል። ጌታ ይባርክ ፓስተር አንዳርጋቸው በደንብ ያየኸው ይሄ ጥሩ ሚኒ ሪሰርች ነው። ሪፍሌክቲቭ ፕራክቲስስ ነው። ዳታ ሰብስበ ዳታህን ተንትነ ነገርከን። ጥሩ ነው። ጥሩ ፋይንዲንግን ያገኘኸው እውነትም ነው። ይሄ ፕራክቲካል ነው ደግሞ ኢምፒሪካል ኢንቨስቲጌሽን የሚያሳየው ነው። ይሄ በስፋት ደግሞ ቢጠና መጽሐፍ ሁሉ ሊወጣው የሚችል ነው። እውነት መጽሐፍ ሊወጣው የሚችል አንዳንድ ጊዜ የምንሰራቸው ስህተቶች እውነት ስህተት ሲደጋገም ትክክል ይመስላል፣ እውነት ይመስላል። ስለዚህ ባህል ሆኖ ይሄዳል። ለምሳሌ ሲዳማ ማግባት ባህል ይሆናል። ከዛ ውጪ ማግባት እንደ ነውር እንደ ሮንግ አክሽን ይቆጠራል ማለት ነው። ይሄ ሰው ልጅ ኮንስትራክት ያደረገው ነው። እግዚአብሔር ከእግዚአብሔር የተማነው ሳይሆን ማለት ነው። ስለዚህ የክርስቲያን ፐርሰናሊቲ ምንድን ነው መሆን ያለበት? የክርስቲያናዊ ፐርሰናሊቲ እንዴት ነው የሚገነባው የሚለው ቤተክርስቲያን በደንብ ያልሰራችበት አንዱ እሱ ነው።
ምክንያቱም ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው የሚለው ምን ማለት ነው? የአዲስ ፍጥረት ፐርሶናሊቲ ምንድን ናቸው? መገለጫዎቹ ምንድን ናቸው የሚለው በጣም እጅግ የጠለቀ ትምህርትና ሰው ትራንስፎርምድ ካልሆነ በስተቀር ሄዶ ይሄ አዲስ ፍጥረት የሚለው ነገር ይረሳል ማለት ነው። ምንም አዲስ ፍጥረት የለም። ሰው የራሱን የድሮ ፍጥረቱን ይዞ ነው እየተጓዘ ያለው። ጥሩ እይታ ነው። በጣም ለጅምር ይሄን ያህል ከሰራ ወደፊት ተርም ፔፐሮች ጥሩ ተርም ፔፐሮች ይኖራል ብዬ አስባለሁ። ጌታ ይባርክ ፓስተር ዳጋቸው። በመቀጠል ሁለተኛ ደረጃ ማን ይቀጥል? እሺ ስም እየጠራው ሄዳለው። ፓስተር አደም። እሺ እኔም ጥቂት ለማየት ሞክሬያለሁ። ይሰማል አይደል? ይሰማል ፓስተር፣ ይሰማል። ጥቂት ለማየት ሞክሬያለሁ። የኔ ትኩረት የነበረው ከሳቲስፋክሽን ጋር በተያያዘ ነው ለማየት የሞከርኩት፣ ከተነጋገርነው መነሻ ማለት ነው። ያላገቡ ሴቶች ምንድን ነው የሚሰማቸው? ያላገቡበት ምክንያት ምንድን ነው የሚለው ነገር ላይ ነው ትኩረት ያደረኩት። በቤተ ክርስቲያን ውስጥ ከምናገለግላቸው ቸርች ውስጥ ያሉት ላይ ነው ትኩረት አድርገን ለማየት የሞከርኩትና በዛ መነሻ ጥቂት ሴቶችንና ወንዶችን አነጋግሬያለሁ። አንደኛው ጥያቄ የነበረው ለምንድን ነው ያላገባሽው የሚል ነው ጥያቄ ያነሳሁትና መልሷም የነበረው ፍላጎት ነበረኝ፣ ነገር ግን አቀባበልሽ ጥሩ አይደለም የሚል ነገር ከሶስት በላይ የሆኑ ወንዶች ጋር የሄደበት ለጋብቻ ለመመስረት የሄደችበት ጉዞ ነበርና አንድ አቀባበልም ከኮሚኒኬሽን ጋር በተያያዘ እሱም ጋብቻ እንዳትመሰርት እንዳደረገ ነው አንድ ያገኘሁት በተለይ ከሴቶች። ከዛ ቀጥለሽ አልሞከርሽም የሚል ነገርም ነው ጥያቄ አንስቼ ነበርና ቀጥዬ አልሞከርኩም። ምክንያቱም ምንድነው እልህ ውስጥ ገብቻለሁ የሚል ነገር ነው የተነሳውና ከተወሰነ ዓመታት በኋላ የሚጠይቀኝም ቆመ የሚል ነገር የእድሜ ፋክተር ማለት ነው። የእድሜ ፋክተር የሚጠይቀኝም ቆመ የሚል ነገር ተስፋ ቆርጫለሁ የሚል ያንን ነው ሁለተኛው ጥያቄ አድርጌ አንስቼ ምላሽ ያገኘው። ሶስተኛው ጥያቄ ያነሳሁት ምንድነው ባለማግባትሽ የሚሰማሽ ስሜት ምንድነው ብዬ አንስቼ እንዲህ ነው መልሶች የነበረውና ቤተሰብ በአሽሙር ይናገረኛል። ይሄ አንዱ ትልቁ ችግሬ ነው የሚል ነው የተነሳው። ሌላው ከዚህ የተነሳ የሚሰማ ስም ነጭናጫ ሆኛለሁ የሚል ስሜት ሁሉ ተነስቷል። ነጭናጫ ሆኛለሁ የሚል ስሜት ተነስቷል። ሌላው ተጠራጣሪ ሆኛለሁ የሚልም ምላሽ አግኝቻለሁ። ሌላው ሰው ሁሉ ስለኔ የሚያወራ ይመስለኛል። የሆነ ቦታ ሲቀመጡ ስለኔ የሚያወራ ይመስለኛል። ከዚህ ከጋብቻው ጋር በተያያዘ ስለኔ የሚናገር ስለሚመስለኝ በስጋትና በጭንቀት ነው የሚመላለሰው የሚል ምላሾች ነው ያገኘሁት። በምንም መደሰት አልችልም የሚልም ምላሽ አግኝቻለሁ። ሌላ ጎዶሎነት ኢምፒትነስ ራሱ አንዱ ትልቅ ችግር እንደሆነ አግኝቻለሁ። ሌላ አንድ ነገር ያስደነቀኝ ላገቡት እህቶች መልካም አመለካከት የለኝም የሚልም ምላሽ አግኝቻለሁ። ከአንድ ሁለት ሴት ተመሳሳይ ነገር ያገኘሁት ነው። ከሌላው ሴት ትንሽ ለየት የሚል ነገር ያገኘሁት ምንድን ነው፣ ብዙ የትዳር እድሎችን ገጥሞኛል፣ ወደ ትዳር አለመግባት አልቻልኩም አለች። ምንድን ነው ይሄ ነገር ሊሆን የቻለው ብዬ ስጠይቅ ጥቂት ካሳለፍኩ በኋላ አብረን ጉዞ ከጀመርን በኋላ ወንዶች የግብረ ስጋ ግንኙነት ስለሚጠይቁ እዛ ጋር መስማማት አልቻለም። አንደኛ የእግዚአብሔር ቃል ስለማይፈቅድ፣
በዚህ ምክንያት ማግባት አልቻልኩም። እግዚአብሔርን ቃል እንደ እግዚአብሔር ቃል መኖር አለብኝና ጌታን ከማሳዝን ይሄ አንዱ ቻሌንጅ ሆኖ ገጥሞኛል። ባለማግባት ምክንያት ይሄ ሆኗል ብላ ነው የሚናገሩት። 1 2 3 የሚሆኑ ተመሳሳይ ነገርም እዚህ ላይ አንስቻለሁ። እንግዲህ የተለያዩ ሴቶችን ስለጠየቅኩ ነው። አንዷ በርካታ ስሜቶች ነው የሚሰማኝ ብላ አንስታለች። ተመሳሳይ ቅድም ካነሳሁት ጋር አንስታ ምን አለች? ከዚህ እንዴት ነው የምትወጪው የሚለው ነገርም ሁሉ አንስቼ ነበርና የእግዚአብሔር ቃል ሲሰማ ሲጸልይ ረጅሙን ሰዓት በቤተ ክርስቲያን ሲያሳልፍ ትንሽ እፎይታ አገኛለሁ የሚል ነገር ነው የተነሳው። ግን ቀሪ ሰዓቶቼ ለኔ ጭንቀት ናቸው አለች። ቀሪ ሰዓቶቼ የማሳልፈው እጅግ ጭንቀትና ከባድ ጊዜ ነው የማሳልፈው የሚል ሴቶች ላይ እነዚህን ምላሾች ነው ያገኘሁት። ወንዶች አካባቢ ለምንድን ነው የማታገቡት የሚለው ነገር አንስቼ ትልቁ ጎልቶ ይወጣልኝና ያየሁት የኑሮ ውድነት ጋር በተያያዘ ነው። ትልቁ ኑሮ እድሜያቸው ወደ 48 አካባቢ ወደዛ የደረሱ አሉ። 45 46 47 በዚህ መካከል ከ48 እስከ 50 በታች ማለት ነው። እና አንድ 4 ነጥቦችን አግኝቻለሁ። የኑሮ ውድነት መፍራት አለብኝ፣ በዚህ ምክንያት ማግባት አልቻልኩም የሚል ነገር ነው። ሌላው ቅድምም ፓስተር አንዳርገና የተወሳሰበ የትዳር ጓደኛ ክራይቴሪያዎች አሉ የሚቀመጡ። እንዲህ ክርስቲያኖች ናቸው፣ ነገር ግን ውስብስብ ያለ ክራይቴሪያ ማውጣት፣ ያንን አውጥቶ እነሱ በሚፈልጉበት ልክ ስላላገኙ እንዲሁ ቀጥሏል ሳያገቡ። እሱም አንድ ችግር እንደሆነ ተረድቻለሁ። አንዳንዱ ሰው ራሱን በተለየ ሁኔታ አድርጎ ነው የሚያየው፣ ራስን ከፍ አድርጎ ከማየት አንጻር ያንን ማግኝቻለሁ። ሶስተኛው አራተኛው ይሄ ኮሚትመንት የሚለው ነገር አለ። ኃላፊነትን ከመውሰድ አንጻርም ከዛ የሚሸሹ ማይፈልጉ ይሄን ሸክም አልፈልግም፣ ልጅ ይመጣል፣ ሌላ ነገር ይመጣል፣ ይሄን ሸክም አልፈልግም የሚሉ ወገኖች ነው ያገኘሁትና እነዚህ ወንዶችንም ምንድነው የሚሰማቸው? ትኩረቴም አንድ ነገር ነው፣ ሳቲስፋክሽን እና ዲሳቲስፋክሽን ላይ ነው ትኩረት ያደረኩትና ምንድነው የሚሰማቸው የሰማራይ ሳረ ባዶነት ይሰማናል ነው። ሌላው ከማህበረሰቡ መገለል፣ መወሰን፣ ሊሚት መሆን፣ እነዚህ ነገሮች ላክ ኦፍ ኮንፊደንስ፣ እነዚህ አይነት ነገሮችም እንደሚሰማቸው በተመሳሳይ ወንዶች ላይ ሴቶች ላይ መነጫነጭ፣ ተስፋ መቁረጥ፣ እነዚህ ነገሮችም እንዳሉ ካጠናሁት ትኩረቴ ላይ አግኝቻለሁ። ከዚህ በመነሳት በተለይ ከውበት ጋር በተያያዘ ሰዎች ያንን እንደሚፈልጉ ለማየት ሞክሬያለሁና ይሄ ተፈጥሮ የተሰጠን ነገር ነው። መፈለጉ አለ። ምንም እንኳን የሆነ ክራይቴሪያ አስቀምጦ ማግባት ባይችሉም እንኳን ውስጣቸው ግን ንጹህ አይደለም። ከዚህ በመነሳት ጤና ላይ ሌላ ነገር ላይ የሚያመጣው ሳይኮሎጂካል ኢፌክቶች፣ የተለያዩ ችግሮች እንደሚያመጣ ለማየት ሞክሬያለሁና እኔ ይሄንን ካየው በኋላ ብዙ ነገሮች በልቤ ውስጥ መጥቶ ነው የሞላው። ከጥናቱም በተጨማሪ አንደኛ መጸለይ እንዳለብን፣ ሁለተኛ ደግሞ ትኩረት አድርገን መስራት እንደሚገባኝ፣ እንደውም የዘነጋሁት ነገር እንደሆነ ነው ወደ ማስታወስና ወደ ትኩረት ማድረግ እንደሚገባኝ ነው ውስጤ በጣም የተሰማኝና ትልቅ ስራ በቤተ ክርስቲያን ውስጥ እኛ መጋቢዎች ነንና መስራት እንዳለብን፣ ወጣቱ ላይ መስራት እንዳለብን፣ መካከለኛ ማማከርም እንዳለብን ጭምር አይቻል። አንዳንዶቹ ከኮሙኒኬሽን ችግርም ማግባት እየቻሉ ያልቻሉ አሉ። አንዳንዶች የማገኛቸው ሰዎች አሉ። እነዚህን አሁን ለመጠየቅ ራሱ ትንሽ እንትኑ ስላለኝ ነው፣ መግባባቱ ስላለኝ ነው። መጠየቅ ጥበበኛ ራሱ መሆን ይጠይቃልና መጋቢዎችን ከመሆናችን የተነሳ ትንሽ ቅርበቷ ለጸልልኝ እንደዚህ ይሉ ነበርና ይመክራቸውም ስለነበረ ነው በዚህ መልኩ ያየሁትና
ትልቁ ነገር ይሄ እርካታው ካላገቡ ያለማግባት እርካታን ሉዝ እንደሚያደርግ ያጣሉ። የሚያጡት ነገር እንዳለ ነው ለመመልከት የሞከርኩትና ሰፊ ነገሮች ለማየትም ያስፈልግ ነበር። እነዚህ ጥሬውን እንዳለ ከተነጋገርነው መነሻ ምንድነው ሳቲስፋክሽን የሚያጡት፣ ካገቡ ምን ይሆናሉ፣ ካላገቡ ምን ይሆናሉ የሚለው ነገሮችን ነው ትኩረት አድርጌ ያየሁትና አጠቃላይ ምልከታ ይመስላል። አመሰግናለሁ። በጣም 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 ነው ያየኸው ፓስተር አለም። ቬሪ ማች አፕሪሺየትድ። በጣም ኦልሞስት ሪሰርች ነው የሰራኸው። ኦልሞስት ሪሰርች ነው። እንደው በደንብ አድርገህ አስፋውና የሆነ አንዳውት ልታዘጋጅ ትችላለህ ብዬ አስባለሁ። ምክንያቱም ይሄ እንዲህ ነው በቃ አሁን ጎልጉለህ ነው ያወጣኸው። ለዛውም በጣም የቀረቡ ወንዶችና ሴቶች ናቸው መረጃ ሰጥተው። ሌሎች እንግዲህ ይሄ አሁን ምንድን ነው ተጨማሪ ጥያቄ ብትጠይቋቸው እናንተ ፓስተሮች ስለሆናችሁ፣ ለምሳሌ ያላገቡት ወንዶችና ሴቶች በቅድስና እየኖሩ ስለመሆናቸው ምንም ዋስትና አይኖርም። ምክንያቱም ይበላሉ፣ ይጠጣሉ። ባዮሎጂካሊ የሚመጣ በተፈጥሮ የሚመጣ ነገር አለ። እንደ ድራይቪንግ ፎርስ አለ ወደ ኃጢአት የሚመራቸው ብዙ ፋክተሮች አሉ። እንግዲህ ሁሉ ነገር ስለማይናገሩ ሰው ኃጢአቱን አይናገርም፣ ይደብቃል። እነዚህ ፋክተሮች ግን እንዳሉ ማሰብም አለብን። እነዚህ ያላገቡ ሰዎች ጳውሎስ ያላገባበት ምክንያት በትክክል በዓላማ ስለሆነ አልፈለገውም። እሱ ዓላማው ሁለመናውን ተቆጣጥሮ እሱ እንግዲህ በቅድስና እግዚአብሔርን አገልግሎ ዘመኑ ጨርሰዋል። በዓላማ የሚነሱ ሰዎች ማግባት አተኒ ታይም ማግባት የቻሉ ግን በዓላማ የተነሳ ማግባትን ያልፈለጉ ሰዎች እነሱ ይለያሉ። ግን ይሄ በሮንግ አክሽን የተነሳ የሮንግ አክሽን ውጤት ነው። ቅድም እናንተ ያላችሁ ለምሳሌ ወንድ ከመጡት ወንዶች መካከል እየመረጥክ ብለው አሁን የሮንግ አክሽን ውጤት አሁን የሚኖሩትን ህይወት እንዲኖሩ ምክንያት ሆነዋል። ይሄ ሮንግ አክሽን ወደ ዲስሳቲስፋክሽን ነው የሚያመጣው። ዲስሳቲስፋክሽን ደግሞ የራሱ የሚያመጣው ነገር አለ። ለምሳሌ ቅድም እንዳላቸው መበቀል፣ አንዱ መበቀል ኃጢአት መስራት ነው። ኃጢአትን በመስራት የሚበቀሉ ሰዎች አሉ። ስለዚህ ያንንም ማሰብ ነው። ቤተክርስቲያን ወደፊት አንድ ወደ ጌታ የመጣ ሰው ስለ ቤተክርስቲያን ዶክትሪን፣ ስለ ደቀ መዝሙርነት ይማራል። ከሱ ያልተናነሰ እኩል ስለ ፋሚሊ እንደ ቢውልድ የሚደረገው የሚለው አንድ ህፃን በልጅነቱ ጀምሮ መማር አለበት። ምክንያቱም ጥሩ ነው። በልጅነት የተማሩት ነገር ወደፊት ለሚይዘው አቋም በጣም ይረዳዋል። በደንብ ተደርጎ ረጅም ጊዜ ተወስዶ ወደ ጌታ መጡ ሰዎች ኢሚዲየትሊ ይሄንን ከደህንነት ትምህርት ጎን እኩል መማር አለባቸው። ቢውልዲንግ ፋሚሊ የሚለው ትልቅ ርዕስ ሰጥቶት ማለት ነው። ስለዚህ በዛ ልክ ነው በእውቀት ለማለት የምንችለው ሰዎች እግዚአብሔርን ከልክ ጋብቻ ጊዜ እድሜያቸው ሲደርስ የጋብቻ ጥያቄ ሲያቀርቡ የጋብቻ ትምህርት ይባላል። የጋብቻ ትምህርት ሳይሆን ስለ how to build family የሚለው ነገር ከታች ጀምሮ በደንብ አድርጎ ልጆች፣ ወጣቶች መማር አለባቸው። ይሄ ገና እድሜያቸው 12 ዓመት በጀመሩ ሰዓት ስለ ፋሚሊ መማር አለባቸው። አባት ምን ማለት ነው? እናት ምን ማለት ነው? አባትና እናት እንዴት ነው ወደዚህ ወደ አንድ ሊመጡ የቻሉበት? እግዚአብሔር ምን ይላል? ምርጫ ምንድን ነው? እግዚአብሔር ምርጫ። ይህን ሁሉ በስርዓት ከተማሩ ካደጉ በኋላ ወደ ጋብቻ ህይወት ሲመጡ በጣም ይቀላቸዋል። ምርጫቸውም ትክክለኛ ምርጫ ይሆናል። ይሄ የትምህርት ክፍተት ስለሆነ አሁን
ሀዘኑ በእነሱ ላይ ብቻ ሳይሆን ቤተክርስቲያን ውስጥ ኃጢአትም እየበዛ እንዳይሄድ። ምክንያቱም አንዱም ሰዎች በጽድቅና በቅድስና እንዲኖሩ ምክንያት የሚሆነው አንዱ ትዳር ነው። ስለዚህ ካልሆነ ግን የተላሸ ትዳር ውስጥ የሚኖሩ ሰዎች ምንጊዜም ጤናማዎች ላይሆኑ ስለሚችሉ ሌላውን በሽታ ስለሚያስፋፉ ማለት ነው። ያንን በደንብ ተደርጎ መጠናትም አለበት። እሱንም አጥኑት። አንዳንዶቹ በሚስት በደንብ ይናገራሉ። አዎ እኔ ስለምቸገር አንዳንድ ጊዜ እሄዳለሁ እወጣለሁ ሊሉ ይችላሉ፣ አንዳንድ ጊዜ ማለት ነው። እና ያ ደግሞ በጣም ከባድ ነገር ነው። በጣም ትልቅ ጥናት ነው በእውነት። ፓስተር አደም አስፉት፣ በደንብ አስፍታችሁ ተርም ፔፐር ታደርጉታላችሁ። አንዳንድ እንትኖችን እንጨማምርበትና ቤዚክ ሪሰርች ኮስችኖችን እንዴት ቢውልድ እንደምታደርጉ ያን ካስተማርኳችሁ በኋላ በዚህ ላይ ተርም ፔፐር የምትሰሩ ይሆናል። ከዛ በኋላ እንዲሁም ከዶክተር እንዳለ ጋር ተነጋግረ ትልቅ ኦዲየንስ ተሰርቶ ለዲስከሽን የሚቀርብ ለደቤት የሚቀርብ ቶፒክ ሁሉ ልናደርገው እንችላለን ማለት ነው። በጣም መስፋት ያለበት ጉዳይ ስለሆነ ማለት በጣም ደስ ያለኝ። ቴንክ ሶ ማች። ቀጥሎ ማቴዎስ። አቤት። እሺ፣ አመሰግናለሁ። እኔም እንደዛው በዚህ ኢሹ ላይ እና ቶፒክ በመስጣት አንዳንድ ጥናቶችን ለማድረግ ሞክራለሁ። the problem of marriage of some youngsters whose ages are from 30 up to years old in the case of ሐዋሳ አዲስ ከተማ ካቶሊክ ቸርች በሚለው እንደ ቶፒክ በመውሰድ ይህንን ጥናት ለማድረግ ሞክር። ይሰማል? እንደዛ አድርጌ ቶፒክ ሰጥቼ ነበር የጀመርኩትና እንግዲህ የሪሰርቹን ሜቶዶሎጂ የጥናቱን ሜቶዶሎጂ ያደረኩት ኢንተርቪው በማድረግ ነው። ኢንዲቪጁዋልስን ፌስ ቱ ፌስ እንግዲህ አንድ ሴትንና 3 ወንዶችን ለብቻ ሴሌክት አድርጌ እንደ ራንደም እንግዲህ ሳምፕሊንግ ሜተድ አድርጌ ነበር የተቀበልኩትና ባለ 30 እድሜ 35 እና 40 የሆኑትን አንድ ወንድና ሁለት ወንድና 3 ሴቶችን ነው የተጠቀምኩትና ለነሱም ደግሞ ጥያቄ አዘጋጅቼ ኢንተርቪው አድርጌያለሁ። ለምሳሌ ከጥያቄዎቹ what are the factors those hinders you from getting married on the right time የሚል ነው። እንግዲህ በትክክለኛ ሰዓት እንዳታገቡ ያደረገው እና የከለከለው ተግዳሮት ምን እንደሆነ በሚል ነው። ከዛ በኋላ ሁለተኛው ደግሞ how do you think the disadvantage of the delayance of marriage እንግዲህ በማሬጅ ላይ ዲሊያንስ ምን አይነት ችግር እንደሚያመጣ እንደገና ደግሞ እስካሁን ሳታገቡ ወይም ደግሞ ሳታገባ የቆያችሁበት ምንድነው ምክንያቱ የሚሉ ሀሳቦችን በማንሳት ነበርና ከዛ በኋላ እነሱ የሰጡት አስተያየቶች ለምሳሌ ሴቷ የተለያየ ገጠመኞችንም አንስታለች እና በአንድ ወቅት በቲኔጅ ላይ ሆኜ ከአንድ ኢቴ ጋራ እዚህ ወደ ጫካ ለቀማ ሄደን ሆኑ ወንዶች ሊያጠፉ በጣም ደብድበው ጮኸው ከዛም በኋላ እንዳመለጡና ሰው እንዳስጣላቸው ከዛ ጊዜ ጀምሮ ወንዶችን የመጥላት ነገር እና አባትየው ደግሞ በእናቱ ላይ የሚያደርሰውን ተጽዕኖ በማየት ሁሉ ይሄ ወንዶች ላይ ወደ ጥላቻ አደረብኝ። ከዛ በኋላ ደግሞ ያው የገንዘብም እንግዲህ ችግር ስላለ መማር አለብኝ ስራ መያዝ አለብኝ በሚል እና እንግዲህ ሾርቴጅ ኦፍ ኢንካም ስላለ ያንን ነገር ሳላስተካክል እያልኩኝ እድሜ ገፋ እና ከዛ በኋላ ትምህርትም ተማርኩኝ ስራም ያዝኩኝ። አሁን ደግሞ ለማግባት ፈልግ እና ወንዶቹን እንግዲህ ያው ያለ መቅረብ ነገር ከእድሜም አንፃር ከአንዳንድ ሁኔታው አንፃር ያንን መልሼ ለማግኘት አልቻልኩም የሚል ነው። ሌሎቹ ሁለቱ ቀጥታ ወንዶቹ ያቀረቡት ነገር ተመሳሳይ ነገር ነው እና ያላገባነው እንግዲህ ብዙ ኃላፊነትን ከመፍራት አንፃር ነው። ይሄ ትልቅ ኃላፊነት ነው። በዛ ኃላፊነት ከተገባ
ብዙ ዋጋ የሚያስከፍል ነገር አለ። ለዛ ራሳችን ማዘጋጀት አለብን። ከገንዘብ አንጻር፣ ከስራ አንጻር እና በአንዳንድ በቃ ቅድመ ዝግጅት ከማድረግም አንጻር ይሄ ዲሊያንስ ፈጥሯል። ያ ካልሆነ ግን ብዙ ቻሌንጆች ይገጥሙናሉ በሚል ኃላፊነትን በመፍራት ሌላው ደግሞ የጋብቻ ራሱ ባህላዊ የሆነ እንግዲህ ዊዲንግ ባንክዌቶችንም ያው የመፍራት ነገር እንዳለ አሳይቷል። እንግዲህ በባህል ሰርግ ይደገሳል፣ ብዙ ወጪ ይወጣበታል። እነዚህ ነገሮች ትልቅ ተግዳሮቶች እንደሆኑባቸው እንደ ማሳያ አንስተዋልና ይህንንም ነገር እንግዲህ ተቀብዬ ያው ለመተንተን ሞክራለሁ። እንደገናም ደግሞ ኮንክሉዥንም በመስጣት እንግዲህ እነዚህ ያሉ ችግሮች ናቸው። እንግዲህ ነባራዊ ችግሮች ስለሆኑ እነዚህ ችግሮች ብዙዎችን ያው ለዚህ ተግዳሮት ወይም ደግሞ በራይት ታይም እንዳያገቡ ያደረጉ እንደሆነ ኦብዘርቭ ለማድረግ ችያለሁና ለነዚህ ደግሞ እንግዲህ ለምሳሌ ያው የበሪጥረትና ኃላፊነት ለማወጣት መፍራት እና የሰርግ ዝግጅቶች እና በሴቶች ላይ የሚያደርሱ ተጽዕኖዎች እነዚህ መቆየቱ ደግሞ አንዳንድ ችግሮችን እንደሚያመጣ ሁሉ እና ለማየት ህገወጥ ጋብቻ በቤተክርስቲያን ላይ ችግር እየፈጠረ ያለው ዝም ብሎ ሰዎች በቃ ከቆዩ በኋላ በግብረ ስጋ ግንኙነት በተለያየ ቅድስና ችግር ቀጥታ ወደ ጋብቻ ዓለም ዘው ብሎ ይገባሉ። ከዛ በኋላ ሄዶ የቤተሰብና የትዳር መናጋትን እንደሚያስከትል ሁሉ ለማየት ሞክራለሁ። ያለማግባት ውጤቶች ደግሞ ድብርትንም የተለያየ ብቸኝነት ሰው ራሱ ወደ ሌላ ቴንሽን ውስጥ እንዳለ ያንን በስፋት ለማየት ሞክራለሁና ለዚህም ደግሞ እንደ ሪኮመንዴሽን ያስቀመጥኳቸው ነገሮች ነበሩና እንደ እግዚአብሔርም ቃል ያው ዘፍጥረት ላይ ቢሆን ምዕራፍ 2 ቁጥር 18 ላይ ሰው ብቻውን ይኖር ዘንድ መልካም እንዳይደለ እግዚአብሔር የተናገረ ተቋሙን የመሰረተው መስራች እግዚአብሔር ራሱ እንደሆነ በዛ መሰረት በእግዚአብሔር መደገፍ እንደሚያስፈልግ ያንን የእግዚአብሔር የቃሉን ፕሪንሲፕል መከተል እንደሚያስፈልግ በቤተሰብ ደረጃ ደግሞ ገና በልጅነት እያሉ እንግዲህ ግንዛቤዎች ቤተሰብ ራሱ ዲስከስ የማድረግ ይሄንን እንደው በጸሎትም በአንዳንድ ፕሮግራሞች ላይ ስለ ጋብቻ ግንዛቤ መሰጣጣት እንደሚያስፈልግ ሌላ ደግሞ ስልጠናዎች እንደ ቤተክርስቲያንም በተለያዩ መልኮች ስልጠናዎችን መውሰድ መስጣት እና የጋብቻ መጽሐፍቶችን ማንበብ እንደሚያስፈልግ እና ለሁሉም ነገር በእግዚአብሔር ላይ መደገፍ ምክንያቱም እነዚህን ሁሉ ሰዎች አሳልፎ ጋብቻን ወይም ደግሞ ጋብቻን ክቡርነት የደነገገው እግዚአብሔር ስለሆነ ያንን ሁሉ እግዚአብሔር ቻች ራስን አሳምኖ እነዛን ቻሌንጆች ለመወጣትም ሆነ እንደገናም ደግሞ እና የተፈሩ ነገሮችን ሁሉ የባለቤቱን ነገር ጠንክሮ በመስራትና በተለያየ መስኮች እንደውም ከጋብቻ ለመሸሽ ምክንያት ከሚሆን እንደው እነዚህ ነገሮች እንደወፍቲ አካል አድርጎ መጠቀም እንደሚችሉ ቃሎትና የእግዚአብሔርንም ቃል በማንበብ በትክክል መወጣትም እንደሚቻል ሪኮመንድ አድርጌ እንግዲህ ከጊዜ አንፃር እነዚህ ነገሮችን ነው ያየሁትና በዚህ መልክ ለማስቀመጥ ሞክሬያለሁ። አመሰግናለሁ። በጣም ጥሩ ነው። ጌታ ይባርክህ ወንድም ማቴዎስ። በጣም አንተም እንደዚሁ በደንብ አድርገህ ያየኸው። በደንብ ድምጽ ትንሽ ተቆራረጠ ነገር አለው። የጋ እንደሆነ እንደምታወራ ትንሽ የሆነ ጫጫታ አለው። ጥሩ ነገሮች ሰምቻለሁ። መጨረሻ ላይ በተለይ የተናገርከው ነገር ወሳኝ ነው። ሰው ነገር ያጣው ነገር ያመጣበትን ዲስሳቲስፋክሽን ካውንተር ማድረግ አለበት። አሁን ከው በፊት ምናንተ ፓስተሮች ማለት ነው እነዚህ በቤተ ክርስቲያን ውስጥ በዚህ ሁኔታ ውስጥ ያሉ ሳያገቡ የሚኖሩ ወንዶችና ሴቶች
ምን ሰፖርት ምን ድጋፍ የሚፈልጉ መጠየቅ አለባቸው። ህይወታቸው ልዩ ክትትል ይፈልጋል። በጣም ልዩ ክትትል። ምክንያቱም ለምንድን ነው ባዮሎጂካል የሆነ የተፈጥሮ እነሱ ተጽዕኖ የሚፈጥርባቸው ስለሚበሉ ስለሚጠጡ ያንን እንደሚቋቋሙት። ስለዚህ ክትትል ይፈልጋል። ሁለተኛ ሰፖርት ይፈልጋል። ትልቁ ነገር ምንድን ነው? መጽሐፍ ቅዱሳችን የሚያስተምረንና ከህይወታችንም እንደተማርነው እነዚህ ሰዎች በጣም የሚጸልዩ ሳያቋርጡ የሚጸልዩና ቃሉን የሚያጠኑ ከሆነ ግን በጣም ደስተኞችና አለማግባታቸውን ይመርጣሉ። እንደ ጳውሎስ ማለት ነው። እዚህ ነው ሰውን የሚያደርገው ያጣውን ነገር ኮምፐንሴት የሚያደርግበት አለ። ምክንያቱም አለማግባትንም እግዚአብሔር ስለሚመርጥ ማለት ነው። አለማግባት ሰው ካላገባ አንድ ነገር መስራት ይችላል። እሱም ህይወቱን ለእግዚአብሔር ሰጥቶ እግዚአብሔርን እያገለገለ የሚኖር ሰው በጣም ሳቲስፋክሽን ይኖረዋል ማለት ነው። ስለዚህ እነዚህ ሰዎች ቢጸልዩ ቃሉን ለሚያጠኑ ከሆነ ለቤተ ክርስቲያንም ትልቅ ፍሬ ናቸው፣ ያገለግላሉ ማለት ነው። በእነሱ ይገለጣል፣ ታሪክ በእነሱ ይሰራል ማለት ነው። ግን ወደዚህ ህይወት ለሚመጡ ግን ትልቅ ሰፖርት እና ምክር አገልግሎት ይፈልጋሉ። አንዳንዶቹ ኦልሞስት ወደዚህ የመጡዋል። በቃ በዛ ተበቀ ያጡት ነገር በጣም ደስተኞች ሆኖ እግዚአብሔር እያገለገሉ እግዚአብሔር ትልቅ ጸጋ በእነሱ የተገለጠ ጌታን የሚያገለግሉ አሉ። ይሄ አንድ ነገር ነው። ስለዚህ ስጋዊ ነገር ቢያጡ በመንፈሳዊ ነገር ግን መካስ ይችላሉ፣ ኮምፐንሴት ማድረግ ይችላሉ። እሱም ኮንቲኒስሊ የሚጸልዩ ከሆነ ቃሉን የሚያጠኑ የሚያሰላስሉ ከሆነ በአገልግሎት እግዚአብሔርን በማገልገል የሚያገኙት እርካታና ደስታ ደግሞ ከትዳር በላይ ነው፣ ከልጅ በላይ ነው፣ ከምንም በላይ ነው። ስለዚህ እንደዚህ አይነት ሰፖርት እና ምክር ደግሞ ያስፈልጋቸው ዋንስ አንዴ ወደዚህ ስለመጡ ማለት ነው። ስለዚህ ሌሎች ግን ይህንን ህይወት ከሌሎች መማር እንዲችሉ ማለት ነው ትልቅ የትምህርት ሰነድ ማዘጋጀት የምትችሉ ይመስለኛል። በጣም ደስ የሚል እንትን እየቀረበ ስለሆነ ማለት ነው። ስለዚህ የመጨረሻ ሰማው የፓስተር ዘካሪያስ ሰምተን ከዛ በኋላ በዚህ ላይ በጣም ስፋት እንድትሩ አደረጋችሁ። እኔም ትልቅ ነገር የተማርኩ ነው። እሺ ፓስተር ዘካሪያስ ቀጥል። እሺ ታንኪዩ ዶክተር። እንደገናም ክላስሜት በጣም የሚገርም እንግዲህ ሪሰርች ነው እና እኔም እየሰማሁ የቆየሁት በጣም ደስ ብሎኛል። ብዙ ነገሮችን ደግሞ መስማትም ማየትም ተችሏል። ድምጽ ይሰማችኋል ዶክተር? ይሰማል። ቀጥል። ይሰማል። እሺ መልካም። እና ምንድነው በእኔ በኩል እኔ ትላንትና ቅዳሜ ነው ስፔሻሊ ያው ቅዳሜ አንድ እኛ ጋር የአማርኛ ዲስታንስ ሴንተር ላይ ፋይናል ኤግዛም የሚወስዱ አገልጋይ ተማሪዎች አሉና ከነሱ ለማማከል ያክል ሁለት ሲንግል የሆኑ ግን ያው ማቹር ናፍ የሆኑ ወደ አዳልት ኦሬዲ አዳልት ዘን እነዚያን ወስጄ እነሱን በሌላ ጉዳይ ወደ ላይ እንድትቀሩ ብዬ ጠይቄያቸው ቢሮ ላይ መውሰድ ስላለብኝ ያንን ጊዜ ከነሱ ጋር ወስጃለሁ እና እንደው ጀነራል ለማድረግ አሁን እንደ ቸርች መጋቢያን በቤተ ክርስቲያን አካባቢ ያለውን ነገር በደንብ ማየት የቻልንባቸውን ፓስተር አንዳርገም ፓስተር አደምም ፓስተር ማቴዎስም ያነሷቸው ሁሉ በጣም ኢንተረስቲንግ ናቸው። እነዚያ ወሳኝ ነገሮችና የምንጋራቸው ነገሮች ሆኖ ግን ምንድነው ለነዚህ ሁለት አገልጋዮች ጀነራል የሆነ ጥያቄ አንስቻለሁ። why some people live without marriage የሚል ነበር የኔ የእንትኔ ኩዌሽነሪ ወይም ሪፍሌክት እንዲያደርጉልኝ ጀነራላይዝ አድርጎ ሪፍሌክት እንዲያደርጉልኝ ነው ያንን ጥያቄ ያቀረብኩላቸው። እና እናንተ ስታስቡ አሁን እናንተም አገልጋዮች ናችሁ ግን እና በምን ምክንያት ነው እስካሁን ድረስ ምናልባትም አላሰባችሁበትም ወይስ ገና እየጸለያችሁ አላችሁ የሚልም ሐሳብ አቅርበላችኋለሁና ይሄንን ያው ከእግዚአብሔር ቃል ሐሳብ ነው ያንን የእግዚአብሔርን ቃል ሐሳብ ምናልባት
የትኛውንም ጥናት ስናደርግ ከጋብቻ ጋር የተያዙ ጉዳዮችን ዘፍጥረት ምዕራፍ 2 ከቁጥር 18 እስከ 25 ያለውን ክፍል የመጥቀስ ደግሞ ዘፍጥረት ምዕራፍ 1 26 እና 27ንም እግዚአብሔር ሰውን የፈጠረበትንም ዓላማን መሰረት ያደረገ ሐሳብ ለነሱ ለማካፈል ሞክሬያለሁ። በአጭር ጊዜ ነው። በጣም ምንም የወሰድኩት ጊዜ ምናልባት 30 ወር 35 ደቂቃ ያክል ጊዜ ከፋይናል ኤግዛም ቀጥሎ ባለው ጊዜ ነውና በአጭር ያስቀምጡልኝን ሐሳብ ነው እንደው ይሄንን የእግዚአብሔርን ዓላማ እግዚአብሔር ሰው ብቻውን ይሁን ዘንድ መልካም አይደለም ብሎ ያለውን ሐሳብ ግን አንዳንድ ወጣቶች አንዳንድ ሳያገቡ የሚኖሩ ሰዎች የሚቃወሙ ይመስለኛል እና እናንተም እንዴት ያላችሁ የሚል ሐሳብ ሁሉ ጠንከር አድርጌ ነውና ሴቷ ናት ቀድማ ምላሽ የሰጠችን አረ በመቃወም አይደለም አለች። እንግዲህ በመቃወም አይደለምና እኔም አሁን እያሰብኳለሁ ሌሎች እህቶችም ጓደኞች አሉኝ እናወራለን አብረን በምንሆንበትም ጊዜ ሳንፈልገው ቀርተን አይደለም ግን አንድ ጊዜ ወንድ የሆኑ ወይም ወንዶች ማለት ነው ያላገቡ ወንዶች ትክክለኛውን የእግዚአብሔርን ፈቃድ ያለ መከተል ችግር አጋጥሞን ያቃል የሚል እንግዲህ ወክላው እንደምታወራ ያወራችበት ሰምቻለሁ። ምክንያቱም ምናልባት ትክክለኛ የእግዚአብሔርን ፈቃድ ያለ ማወቅ ሁኔታዎች አጋጥሞን በትዳር ውስጥ እንዳንታቀፍ የተደረግን ብዙ ሴቶች አሉ የሚል ነገር ነውና ምንድነው ያለችው እንደውም አንዱ ማግባት ያለበትን እኛ መመስከር የምንችላትን ይህት ማግባት ሲችል እሷ እያለች ግን ሌላይቱን አግብቷል ግን እስካሁን ድረስ በህይወቱ በሰላም እየኖረ አይደለም የተሳሳተ የእግዚአብሔር ፈቃድ የሌለበት ጋብቻ እንደሆነ ግልጽ ነው ይታወቃል ግን ያንን ሚስ ማድረጉን እየተናገረን አለን ግን እስካሁን ድረስ ያለ ምንም ሳቲስፋክሽን በጋብቻ ውስጥ እየኖረ አለ የሚል ሐሳብ አውርታለችና እሷ ያወራችውን ነገር ነው ወንዱም የደገመው። ስለዚህ ምንድነው ከዛ ቀጥሎ ግን እኛም ጋር ደግሞ ሴቶቹ ጋር ችግር አለ የሚል ነገር አንስታልኛለች። እኛም ጋር ሴቶቹ ጋር ችግር አለ። ያ ሴቶቹ ጋር ያለው ችግር ምንድነው ትክክለኛውን የጋብቻ ጊዜ ያለ ማወቅ አለ። ትክክለኛውን እግዚአብሔርን ፈቃድ ያለ መለየት አለ። ምክንያት እናበዛለን የሚል ነገር አንስታለች። ምክንያት ማብዛታቸውን ደግሞ ምናልባትም ብዙ ጊዜ ያነሳችው እሷ አሁን ከባህል አንፃር ነው ያነሳችው። ባህሉ ቤተሰብን ያማከለ ሆኖ ቤተሰብ የሚከተሉትን አይነት ሁኔታ የሚከተሉ መሆኑንም አንስታለች። አልፎ ደግሞ ብዙ ጊዜ የሚመርጥልን እንደውም ቤተሰብ ነው ወደሚል ሄዳለች እና ቤተሰብ እኛ አንደግፍም እኛ አንፈቅድም እንደዚህ አይነት ሰው ጋር እንድትጋቢ አንፈልግም ያሉ ከብዙ ወንዶች አስጥለውናልና ይሄን ችግር አለ። ግን ሴቶቹ ኖ ማለትና የስ ማለት አልቻልንም። ኖ የስ ያለ ማለት ችግርም ይመስለኛል። ብዙ ሴቶች ያንን ነገር ባለማድረግ በትክክለኛው ጊዜ ሳያገቡ ቀርቶ እስካሁን ድረስ የሚንከራተቱበትን ሁኔታ እናውቃለን። አንዳንዶች ጋብቻ አልባም ወይም ያለ ጋብቻም ህይወታቸውን እየጨረሱ ያሉበት ቀደም ያሉ ከእድሜ ከፍ ያሉ ሴቶችም እንዳሉ ሁሉ አንስታ ስታወራ ሰምቻለሁና ቀጥሎ ሶስተኛ ምክንያት ብሎ ያነሱት ምንድነው በጋራ እንግዲህ ሆኖ ያነሱት የግል ፍላጎቶችን ፕራዮሪታይዝ የሚያደርጉበት ሁኔታ እንዳለ ምናልባትም ያንን ነገር የግል ፍላጎቶችን በተለያየ መልክ እነሱ ገልጸዋል። በተለይ ይሄ ጫና በጣም ከፍ ያለው ወንዶች ጋር ነውና ምንድነው ያለው ወንዱ እናንተስ ምን አለባችሁ መታችሁ የሚበላ አምጣ የሚለበስ አምጣ የምንኖርበትን ነገር አዘጋጅ ሁሉ ነገር አሟላ ቤት አምጣ ሌላም አምጣ ትላላችሁ ነው እኛንን ትልቁ ሸክም ኃላፊነት የሚሰማን ስለዚህ እኛው እንፈራለን። ብዙ ወንዶች አሁን ትልቅ ሆኖ ለምን አታገባም ብለው ሰዎች ሲቀልዱ ሁሉ እኔ አይመቸኝም ነው ያለው ልጁ እኔ አይመቸኝም አሁን ምን እሱ ነው የሚያሟላው ችግርን እሱ ነው ቤት የሚሰጠኝ እሱ ነው ክራይ የሚከፍልልኝ ነገስ አሁን የሰው ልጅ አምጥቼ ለማንከራተት ነው ምን ላበላት ነው የሚል በጣም እንትን ያሉና አንዳንድ ቆም ብለን እንደ ቤተክርስቲያን እንደ ቤተሰብ ማሰብ የሚገባን ነገር ሁሉ እንትን የሚል ነገር አሳይቷልና እኔ ምንድነው ዛጋ የእግዚአብሔር ቃል ወደ አእምሮው የመጣውን ሐሳብ አካፍየላችኋለሁ። ቤትና ባለጠግነት ከአባቶች ዘንድ ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል እግዚአብሔር ቃል።
አንድ ባህሉ ወይም አኗኗሩ ወይም የኛ አሁን ራሱ ከኛ ከካንትሪ ኮንቴክስት አንፃር እኛ ሀበሾቹ ወይም ኢትዮጵያውያንን ብንሆን ልብ ያላደረግነው ነገር ያለ ይመስላል። ምንድነው እሱ? እነሱንም ትንሽ አድቫይስ ላደርግ ካውንስልም ላደርግ የሞከርኩበት ብዙዎቻችን የምንቸገረው እንግዲህ የእግዚአብሔርን ቃል ወላጆቻችን የጣሱበት አንግል እየበደለን ያለን ይመስላል የሚል ሐሳብ አስቻለሁ። አስተያየት ካለም ከእናንተም ላይ መቀበል ይችላልውና ምንድነው የእግዚአብሔር ቃል ቤትና ባለጠግነት ከአባቶች ዘንድ ይወረሳል። ይሄኛውን ከእግዚአብሔር ቃል አንፃር በደንብ አድርገን ብናየው ልጅ መውለድ እስከቻሉ ወላጆች ልጄ ነገ በምን ሊኖር ይችላል የሚል ነገር ቀደም ብሎ ፕሮቫይድ ማድረግ አለባቸው፣ ማሰብ አለባቸው። ልጅ እስከተወለደ ልጅ እያደገ ሲመጣ ልጅ በምን መኖር አለበት? ምን በጀት አለው? ለልጅ በጀት አያዝም። በእኛ በኢትዮጵያ እኔ ባደኩበት አሁንም በምኖርበት ቤተሰብም ወይም ማህበረሰብም ውስጥ ለልጅ በጀት አያዝም። ከዚህ የተነሳ ስፔሻሊ ወንዶች ለጋብቻ እድሜያቸው ደርሷል፣ ግን ገና ቤት ራሳቸው መስራት ያስባሉ። ምንም ይዞታ ያላቸውም ይዞታ መግዛት ያስባሉ። ለዚህ መነገድ አለብኝ ይላሉ። ለዚህ መንግስት ሰራተኞች ከሆኑ ያችን ነገር ቁብጥዬ ምን አድርገ ትንሽ ነገር ራስን ላደራጅ ይላሉ። ቤት ዕቃ ልግዛ ይላሉ። ወንበር አልጋ ልግዛ፣ ሳህን ልግዛ፣ ይሄንን ነገር ላድርግ እያሉ ራሳቸውን በማደራጀት ብቻ የከረሙ ጊዜያቸው ያለፈባቸው ወንዶች መኖራቸው በጣም አሳሳቢ ነው። ያን ማድረግን እኔ አንድ ፈረንጅ ያካፈለልኝን ምስክርነት ሰጥቻቸዋለሁ። 18 ዓመት ሲሞላ ልጄን የሚሸኝበት የና ያክል ካፒታል አለኝ አለ ዶክተር አርት ቦክማን የሚባል ዶክተር አስተምሮኛልና አሜሪካዊ ፈረንጅ ናቸው። እና 18 ዓመት ሲሞላው ለልጄ ሙሉ በጀት አለው። በቃ ከዚህ በኋላ ማግባት ይችላል፣ መነገድ ይችላል፣ መብቱ ነው። እኔ ግን ከኔዲ ፓርቲ ያደርጋል፣ እኔ ይለየዋለሁ። ከዚህ በኋላ እስከዚህ ድረስ አሳድጌያለሁ፣ በቂ ካፒታል ላንተ ያዘጋጃለሁ፣ ይሄው ሀብቲን ያዝ። ከዚህ በኋላ ልጄ ነህ፣ በእኔ ትጠራለህ፣ እኔ አባቴ ነኝ፣ አንተ ልጄ ነህ፣ ግን በመንገድ ይቀጥል ብሎ ማግባት ቢፈልግ መነገር ቢፈልግ መንገዱን ይመራለታል ብሎ ያለው ይሄ አይነት ኮንቴክስት ይሄ አይነት ትሬንድ እኛ ዘንድ አሁን አለመኖሩ ብዙ ወንዶች ወጣቶችን እንዳያገቡ የጎዳቸው እንደሆነ የሚለው ነገር አንስቻለሁና ግን ለዚህ እናንተ ማስተብ አለባችሁ። አሁንም ቢሆን አስተዋይ ሚስት አስተዋይ ባል እግዚአብሔር ነው የሚያዘጋጀው። መጸለይ ያለባችሁ እዛው ጋር ነው። እግዚአብሔር የምትኖሩበትን ኑሮ ያዘጋጅላችኋል። ያን ማሰብ አለባችሁ። ሌሎች ወገኖችንም በዚህ ልክ መምከር አለባቸው ምን ነገር ነውና እንግዲህ ስጋቶቹ አለባቸው። ወጣቶቹ ግን ባለማግባት የሚቆዩበትን ቆይታ ሲያነሱ እነዚህን የወንዶችን የእግዚአብሔርን ፈቃድ በትክክል አለማወቅ፣ የሴቶችን ደግሞ ትክክለኛ ጊዜና የእግዚአብሔርን ፈቃድ አውቀው አሁንም በጊዜ ወደ ጋብቻ ለማምጣት ችግርና የግል ፍላጎቶችን ለማሟላት የሚያደርጉት ጥረት ነው። ያንን ባለማድረግ የተፈጠረ ችግር እንደሆነ አይቻለሁ። ዘን እንደው ይሄኛው ነገር ዲስከስ እንዲያደርግልኝ የሚል የተወሰኑ ሐሳቦችን ሪፈር ለማድረግ ደግሞ ተመሳሳይ ሐሳብ ሊሰጠኝ ይችላል በሚል ይህንን አጭር ውይይት ከነሱ ጋር ካደረኩ በኋላ ነውና ዶክተር እኔ ይህንን ሐሳብ እንደገና ደግሞ ሪፈር ለማድረግ ሌሎች ምንጮችን ማየት ችያለሁ። ምናልባት አሁን እኔ እንደው ዲስፕሌይ ለማድረግ ስክሪን ሼር ለማድረግ አሁን ለአሁኑ ከኔትወርክ ችግር ባልችልም ፒሲ ላይ ኔትወርክ ኢፌክቲቭ አይደለም። ለዛ ነውና ግን ምንድነው የሚለው ትንሽ ነገር ሼር ማድረግ ይፈልጋለሁ። ምናልባት የተወሰነ 1-2-3 ደቂቃ ከተፈቀደልኝ ጆት የተደረጉ ሐሳቦችን ትንሽ ሼር ማድረግ ይችላልው። ይሄንን ነው እና መጨረሻ ላይ በእግዚአብሔር እንግዲህ ዘንድ ተጠያቂነት ያለብን እንደሆነ በተለይ ቤተሰብ ተጠያቂዎች መሆናችንን እንደገና ደግሞ ቤተክርስቲያን ተጠያቂ እንደሆነች እንደገና እነዚህ ደግሞ የጋብቻው ጊዜና የጋብቻን የእግዚአብሔርን ፈቃድ መከተል ሲገባቸው ያላደረጉ ወጣቶች ራሳቸው ተጠያቂዎች እንደመሆኑ ደግሞ ማየት የቻልኩበት ሁኔታ አለ። ግን ምንድነው ይሄንን ሳማራይዝ ማድረግ የሚችል የተወሰነ ሐሳብ ምናልባት 1-2 ደቂቃ ከተፈቀደልኝ ባነቦ ደስ ይለኛል ወይም ሼር ባረግ ደስ ይለኛል ዶክተር። እሺ ቀጥል። Summary of my investigation seems the following. Here in modern society offers diverse lifestyles, and many people choose to live without marriage for a variety of deeply personal and practical reasons.
This decision is a reflection of evolving social norms and a shift away from marriage as a default path for all adults. Then here are some reasons are mentioned. The first one is desire for personal freedom and independence in general, independence. Then they prioritizing personal goals, and even here means many people, especially younger adults, choose to focus on their education, career, or self-development before considering marriage. The other point here is cherishing autonomy. The other point for some marriage can feel like it infringes upon their individuality and personal boundaries. Thus, choosing to remain unmarried allows them to make decisions about their life and their finance too, without needing to compromise, because the mandate is on their hand. The other point here for desire for personal freedom and their independence is freedom for choice even there. Remaining some singles provides the freedom to travel, to pursue hobbies, or make impulsive decisions without having to consult a partner even. Then in some cases, people who have traveled extensively prepare it over traveling with a partner too. The other reason why some people live without marriage is because of financial consideration and their goals. Here, some points are mentioned because to avoid financial risks and even to lower costs and even maintaining financial independence and then maximizing their benefits. That's one of the reason why some people live without marriage. And even some have a memo that's first negative experience and fears. They hear about witnessing about divorces. That's many people have witnessed difficult divorce within their own families or even among close friends. This can create a fear of marriage and lead to a belief that relationships are fragile. Then the other first negative experience and fear that influence the people to live without marriage is prior bad relationship. Some individuals who have gone through painful breakup or emotional betrayals may develop an avoidant attachment style upon their life. That's one of the reasons. And even some have fear of repeating family patterns. Maybe when they grew between among their people, their community and their even family, people who grew up in high conflict family and environments, even if their parents stay together, then may associate marriage with discord and unhappiness. Because of that observation, some people choose to live without marriage. And here is redefining relationship and commitments is one of the reason here. They choose cohabitation, and even they focus on the friendship life. እና በጋብቻ መኖርም ያው ሴክሹዋል ኢንተርኮርስ ነው ትልቁን ታርጌት እነሱ አድርጎ የሚያስቡት። ስለዚህ ሴክሹዋል ኢንተርኮርስ ሳቲስፋክሽን በአይኒ ሚንስ ማግኘት ከተቻለ ተጨማሪ ጫና በራሴ ላይ አላመጣም የሚል ሐሳብ ያለባቸው አይነት አንድምታ ያለውን ሐሳብ ማግኘት ችያለሁ። The other one, the last is philosophical and ideological objections is one of the reason why some people live without marriage. Here, marriage, they consider marriage as an outdated institution. This is philosophical and ideological objection of the reason. Some people, particularly younger generations, view marriage as an outdated tradition based on patriarchal customs. They believe into no longer reflect modern values of equality and even partnership there. Then
according to the philosophical and the ideological objection, even here, personal values are some of the for the reasons. Then a desire to live a stress-free life is one of the reasons to live without marriage. These are some reasons mentioned in my reflection part. So ይሄኛውን ጉዳይ እንደው ሼፕ አፕ ለማድረግ ትልቅ ኃላፊነት ያለው ቤተሰብ ጋር እንደሆነ የማየት ሐሳብ አለኝ። ምናልባት ቤተሰብ ቅድም ፓስተር አደም ኦር ፓስተር ማቴዎስ አንስተዋልና እኛ ቤተሰብ ዝም በል እየተባለ ነው ልጆች ያደጉት። ዝም በል ከማለት ሊመጡ የሚችሉ ሪስኮችን ቀደም ብሎ ማስተማርና ማስታጠቅ፣ ፍሬንድሺፕ ከልጆች ጋራ ከወጣቶች ጋራ መፍጠርና በጊዜ እግዚአብሔር ወደ ያላቸው በረከት እንዲገቡ የማምጣት ነገርን ያለ መስራት ጋፕ አለ። ቤተሰብ ጋር ራሱ መሰራት አለበት። ቤተክርስቲያን መጋቢያን ብዙ መስራት ያለባቸው እንዳለ ያሳያል። ሌላው ደግሞ ፍንቱ ያለ የቤተክርስቲያን ኃላፊነት በጋብቻ ላይ እንዳለ የእግዚአብሔር ቃልም ያሳያልና እንግዲህ የሚያጣምር እግዚአብሔር እንደሚለው የእግዚአብሔርን ኃላፊነት ሪስፖንሲብል ኢንስቲትዩሽን ቸርች ነች። ስለዚህ በደንብ አርጋ ረግጣ ለወጣቶች በልዩነት ያን ጉዳይ ማሳየት ማስተማር ያለባት በልዩነት መከታተል ያለባት ይመስላል። እንደው መጋቢያን እኔ ደብሊው ወርዝብ የጻፈውን መጽሐፍ አንደኛ ቆሮንቶስ መጽሐፍ እሱ የተነተነውን ሳነብ ያገኘው እንደውም አልፎ ጋብቻ አልባ ወይም ትዳር አልባ በረከት ነው ያለው ደብሊው ወርዝብ እና ያ በረከት ያጋጠማቸው ቢኖሩ እንኳን መጋቢያን ለነዚያ ነፍሳት በጣም ጥንቃቄ ማድረግ አለባቸው። ወደዚያ እንዳይገቡ ደግሞ ቀደም ብሎ ራሳቸውን ወቻ በረከት ተጡ መምከር መያዝ አለባቸው የሚል አጽንኦት የተሰጠበት አለና ልጆቹም ወጣቶቹም ያላገቡትም ተጠያቂዎች መሆናቸውን በደንብ አድርጎ ማስተማር መገሰጽ የሚያስፈልግ ይመስለኛል የሚል ነው። ዶክተር ታንኪዩ ስለ ጊዜያችሁ። በጣም ጥሩ ፓስተር ዘካሪያስ፣ በጣም ዲቴይል ነው ያየኸው። ከሊትሬቸር ሪቪው ጋርም አመሳክረህ የሌሎች ህይወትም ግሎባሊ ተመሳሳይ ነው ያለው ነገር። ችግሮች በአለም ላይ ተመሳሳይ ነው፣ በሰው ላይ የሚታዩ ችግሮች ያንን እያመሳከርክ ጥሩ የምርምር ቁመና ያለውን ሪፖርት ነው ያሰማን። ጌታ ይባርክ። በጣም ጥሩ ነው። ትልቁ ነገር ምንድነው? የኛ አለማግባት ይችላሉ። ቤተክርስቲያን አግቡ ብላ አታስገድድም። አግቡ ብላ ማስገደድም የለባትም። ቤተክርስቲያን ማድረግ አለባት ጋብቻ ምን እንደሆነ ስለ ጋብቻ ማስተማር ብቻ ነው። ወደ ጋብቻ ህይወቱ ሰዎች ሲገቡ ወደ ሮንግ አክሽን ውስጥ እንዳይያዝ፣ በሮንግ አክሽን እንዳይጠመዱ። የሮንግ አክሽን ሶርሱ ሰይጣን ነው። የራይት አክሽን ሶርሱ እግዚአብሔር ነው፣ መንፈስ ቅዱስ ነው። ሰዎች እንዴት ሮንግ እና ራይት አክሽን ማለት እንዳለባቸው ያንን ነው ማስተማር። ሮንግ አክሽን ምንድነው? እንደ ምሳሌ እየወሰዱ፣ ራይት አክሽን ምንድነው? እንደ ምሳሌ እየወሰዱ ያንን እንዴት አቋም መያዝ እንዳለባቸው በትዳር ጊዜ ማለት ነው ያንን ማስተማር ነው እንጂ አግቡ ብላ ማድረግ የለበትም። ጋብቻ በሁለት ተቃራኒ ጾታዎች እድሜያቸው ሲደርስ ራሳቸው በሚያሳዩት ፍላጎት መንፈሳዊ ድራይቪንግ ፎርስ ሊሆን ይችላል። መንፈሳዊ ድራይቪንግ ፎርስ ሊሆን ይችላል። ባዮሎጂካል ድራይቪንግ ፎርስ ሁለት ነው ጋብቻ። አንዱ የመጀመሪያ ባዮሎጂካል ነው፣ ተፈጥሯዊ ማለት ነው። ሰው ለአቅመ አዳም ሲደርስ ማለት ነው። ሴክሹዋል ኢንተርኮርስ ሲል የግዴታ ተቃራኒ ጾታ ይፈልጋል፣ እንስሳ ማለት ነው። የክርስቲያን ግን መንፈሳዊ ነገሩ ማመዘን አለበት ነው። ትዳር ሰፖርት ነው። ጓደኛ የምትረዳኝ ጓደኛ ታስፈልገኛለች፣ የሚረዳኝ ጓደኛ ያስፈልገኛል የሚል ያንን መንፈሳዊ እንትን ነው። ስለዚህ እግዚአብሔር ወደ ልባቸው መንፈስ ቅዱስ ወደ ልባቸው ወደ ልቡ የሚያመጣ ነገር አዳምጦ ጸልዮ እፈልጋለሁ፣ ብቻዬን መኖር አልፈልግም፣
ረዳልጋለሁ የሚል ያን ነገር በውስጡ ሲቀጣጠል ወደዛ ነገር ይሄዳል። ድራይቪንግ ፎርስ ነው ራሱ ይሄ መንፈሳዊ ድራይቪንግ ፎርስ ነው። ሰፖርት ድጋፍ እፈልጋለሁ፣ ረዳት እፈልጋለሁ ብሎ የሚነሳሳ በውስጡ የእግዚአብሔር መንፈስ እንደ ድራይቪንግ ፎርስ ማለት ነው ውስጡን ያነሳሰዋል። የእሷን ደግሞ እንደዛ ነው። ስለዚህ ይሄ ሲመጣ በጥንቃቄ ሰውየው ለቤተ ክርስቲያን ሽማግሌዎች ያቀርብ ይችላል። ረዳት ፈልጋለሁ፣ አሁን ብዙ ነገር እየከበደኝ ነው፣ ለአገልግሎቴም ለዚህ እንደዚህ የሚል ይችላል። እሷም እንደዛ። ትልቁ ነገር ቤተ ክርስቲያን የምታስተምረው ጋብቻ ክቡር እንደሆነ፣ መኝታውም ንጹህ እንደሆነ፣ ትርጉም እንደሆነ፣ ዓላማው ምን እንደሆነ በደንብ አድርጋ ታስተምራለች። ሰዎች ወደ በሮንግ አክሽን እንዳይጠመዱ ማለት ነው። አንዱ ሰው ሌላው ቤተክርስቲያን ያላገቡ ሰዎች ለምሳሌ አላገባም ካለ ምን እንደሚገጥመው ማስተማር ነው። ያላገቡ ሰዎች ያላገቡበት ምክንያት በገንዘብ እጥረት ከሆነ፣ ሌላ ፍርሃት ከሆነ የሚገጥማቸው ችግር ለምሳሌ አንዱ ኃጢአት ይጠመዳል። ኃጢአት ፍሪደም የሚለው እሱ ነው። ኃጢአትን ከፈለጉ ጋር ኃጢአት እያደረጉ ይኖራሉ። በቤተ ክርስቲያን ውስጥ አሉ። ያም እንደሚገጥማቸው ወደ ሞት የሚወስዳቸው ከዘላለም ከደህንነትም እንደሚያወጣቸው እንዲያውቁ ማስተማር ነው። ምክንያቱም ጋብቻ የግዴታ ልጅ ለመውለድ አይደለም የሚጋባው፣ ረዳት ነው የሚለው። ቀጥሎ የሚመጣው ልጅ መውለድ ቀጥሎ ነው። ከዛ በኋላ ረዳት ከሚለው ቀጥሎ ልጅ የሚለው ይመጣል። ልጅ ሳይወልዱ አብሮ መኖር ይችላል። ለምሳሌ ከፈለጉ ወይ ደግሞ ልጅ በፕሮግራም ይወለዳል። አንዳንድ ሰዎች ተጋብተው ቆይተው ልጅ ይወልዳሉ። ኢኮኖሚ ጋር የተያዘ ማለት ነው። ሳይወልዱ መኖር ይችላሉ። ሁለት ባልና ሚስት በቅድስና ለመኖር እግዚአብሔር ለማገልገል በኃጢአት ላለመውደቅ ልጅ ሳይወልዱ መኖር ይችላሉ። ተጋብተው ነው። ያም ማለት ብዙ ይሄ ሁሉ ታስተማር ቤተክርስቲያን። ስለዚህ አይ ልጅ ማሳደግበት የለኝም እና ልጅ ያላገባው ብሎ ግን እየተደበቀ ኃጢአት እየሰራ ነው ደግሞ ከሆነ በጣም ከባድ ነው። ሌላውን ኃጢአት ያሰራ ቤተክርስቲያንን መጠበቅ አለባት። ያላገቡ ሰዎች አንድ ቤተክርስቲያን ማድረግ አለባት፣ እንዲያገለግሉ፣ እንዲጸልዩ፣ ጌታ እንዲያገለግሉ ወደዛ ህይወታቸውን ትራንስፎርም ማድረግ ከቻሉና ወደ አገልግሎት ህይወቱ ሰምጦ ከገቡ እነዚህ ሰዎች ኃጢአትም አይሰሩ። ምክንያቱም ፍሬያቸው ያስታውቃል። ኃይል አላቸው። እግዚአብሔር መንፈስ ኃይል አላቸው። እግዚአብሔር መንፈስ በላቸው ላይ ስላለ ኃጢአት ስለማይሰሩ በዛ አገልግሎት ይጠመዳሉ። እነዚህ ሰዎች ለቤተ ክርስቲያን ጠቃሚ ናቸው። ያላገቡ ሰዎች ለምሳሌ ቢጸልዩ፣ ቃሉን ቢያጠኑ በጣም ፍሩትፉል ይሆናሉ። እግዚአብሔርን በጣም ያገለግላሉ። አንደኛ ነፃ ናቸው። ረዥም ሰዓት መጸለይ ይችላሉ። ረዥም ሰዓት መጽሐፍ ቅዱስ ማንበብ ይችላሉ። ምክንያቱም የፋሚሊ አንዱ ችግር እንደፈለግን እንዳንጸልይ ቃሉን እንዳናጠና የሚያደርገው ፋሚሊ ጋር የተያዘ ችግር ነው። ጳውሎስ ከነ ጴጥሮስ ለየት የሚያደርገው እሱ ነው። እነ ጴጥሮስ በቤተሰብ ይያዛል። ቤተሰብን ደስ ማሰኘት አለባቸው። የቤተሰብ ፍቅር ይይዛቸዋል። የቤተሰብ ፍቅር የእግዚአብሔርን ፍቅር ይጋፋል። ጳውሎስ ነፃ ስለሆነ ሙሉ ጊዜው ስለሰጠ ምን ያህል እንደሮጠ ሁላችንም እናውቃለን። መጽሐፍ ቅዱስ ይመሰክራልና እነዚህ አይነት ሰዎች ካሉ ያንን ያጡትን ነገር ለራሳቸውም ለቤተ ክርስቲያንም ፍሬያማ ሊሆኑ በሚችሉ መንገድ በዛ ቁመና ውስጥ እንዲሆን እንዲታዩ ቤተ ክርስቲያን ልዩ ድጋፍ ማድረግ አለባት የሚል ነው። ጌታ ኢየሱስ ይባርካችሁ። በጣም ደስ የሚል እንደዚህ ነው እንግዲህ እንደዚህ ክሪቲካል ቲንኪንግ ይባላል፣ ሪፍሌክቲቭ ፕራክቲስ ይባላል። ነገሮችን እያሰላሰሉ ለምን ሆነ የሚለው እውነት ፈልገን አሁን ያገኛችሁት እውነት ነው ፈልጋችሁ ያገኛችሁት ትሩዝ ነው። ይሄ ትሩዝ እንግዲህ ሌላውን ነፃ ያወጣ ማለት ነው። ሰዎች ስለ ጋብቻ ምን ማድረግ እንደሚገባቸው ሂር አፍተር ማለት ነው ለማስተማርም ለሁሉ ነገር የሚጠቅም ነገር ነው ያገኛችሁትና ወደፊት ሰፋ አድርጋችሁ ለማስተማሪያ ዶክመንት ታዘጋጃላችሁ ብዬ አስባለሁ። በጣም ሪሊ አም ቬሪ ሃፒ። በጣም ደስ ብሎኛል። ሁላችሁም ብቃታችሁም ዛሬ አይቻለሁ። ስለዚህ ወደፊት ጥሩ የቴሲስ መመረቂያ ፔፐራችሁን በጣም ጥሩ እንደሚሆን ከዚሁ ያለው ጌታ ይባርካችሁ። እዚህ ጋር እናቆማለን። በሚቀጥለው መሰጣችሁ
አሳይመንት አለ። እሱ አሳይመንት ቀለል ያለ የሪዲንግ አሳይመንት እና ሳማሪ ኖት ይዛችሁ ትመጣላችሁ የሚቀጥለው ሳምንት። እሱም የምነግራችሁ ባለፈው ስለ ሜቶዶሎጂ አንዳንድ ነገር ስላነሳን አሁን እሱም ብዙም አላችሁም። ግን አንድ ሰማሪ ኖት የምታዘጋጁት ምንድን ነው? በኳንቲቴቲቭ እና በሚክስድ ሪሰርች መካከል ያለ